ለየት ያለ ነገር ካለ ያው የበገና መዝሙር አለ ነው እንጂ ሌሎች ነገሮች መደበኛ ናቸው። ስለዚህ የመጀመሪያው ክፍል የሚሆነው የታዲያ በኩሉ ትምህርት ይሆናል። ከዚያ ቀጥሎ በገና መዝሙር አብረን እንዘምራለን የቅዱስ ዳዊትን ያስመለከተ። በመጨረሻ የሳምንቱን ቅዱሳን እናገርና በዚያ እንፈጽማለን ማለት ነው። ማስታወሻ ለመስጠት ያክል ዋንደና መጡ አባታችን እንዴት ዋላችሁ? ማስታወሻ ለመስጠት ያክል ዛሬ ዝክረ ቅዱሳን ስንል መስራቹም የተመሰረተለት ምክንያትም እግዚአብሔር ወዳጅ ጻድቅና የዋህ እግዚአብሔር ሰው የተባለ ቅዱስ ዳዊት ለእስራኤል የነገሰላቸው ዛሬ ዓመታዊ የንግስና መታሰቢያ በዓሉ ነውና ትልቁ በዓል እሱ ነው። ቅዱስ ሚካኤል ወዲህ ቅዱስ ዳዊት እንዲነግስ ያደረገበት ወዲህ ጎልያድን እንዲገድል ኃይል ረድኤት ለእርሱ የሰጠበት ቀን ነው። የቅዱስ ዳዊት ድርብ በዓል ነው። ቅዱስ ሚካኤል ወራዊ በዓሉ እንደ ዓመታዊ በዓል ነው የሚቆጠር። ሌላኛው ከ12ቱ ቅዱሳን ሐዋርያት አንዱ ከአራቱ ቅዱሳን ወንጌላውያን አንዱ በተለይ ደግሞ ሀገረ ስብከት ሲከፋፈል ኢትዮጵያ በሀገረ ስብከትነት የደረሰችው በኢትዮጵያ ካስተማሩ 5 ቅዱሳን ሐዋርያት መካከል አንደኛው ወንጌላዊ ቅዱስ ማቴዎስ ዛሬ ዓመታዊ በዓሉ ነው። ሐዋርያት በሲኖዶሳቸው የ12ቱን ቅዱሳን ሐዋርያት ግዝት አድርገው ሰርተዋል። ኋላም ሰለስቱ ምዕት አጽንተውታል። የ12ቱን ቅዱሳን ሐዋርያት ማክበር ግዴታ ነው። ሁለተኛው በዓል እሱ ነው። ሶስተኛው በዓል በቤተ ክርስቲያናችን ስማቸው ገናና ከሆኑ ሊቃውንት መካከል አንደኛው በተለይ ሥርዓተ ማሕሌቱን ሥርዓተ በዓላቱን ስንመለከት ቅዱስ ያሬድ እንደምናመሰግነው ሁሉ በዓላትን አጽዋማትን ሕጋቸውን ሥርዓታቸውን መውጣት መውረዳቸውን የሰራው የባሕርይ ሐሳብ ጌታ ቅዱስ ድሜጥሮስ ድንግል ወይም እንደዚህ እንደኛ ስነ ትምህርት ቤት አነጋገር ቅዱስ ድሜጥሮስ ተካሌ ወይም የወይን ገበሬው ቅዱስ ድሜጥሮስ ዛሬ ዕረፍቱ ነው። እነዚህም ሶስቱ ታላላቅ በዓላት ናቸው። በተረፈ እናታችን ቅድስት አፎሚያ ዛሬ ዓመታዊ ልደት በዓሏ ነው። ሌሎች በዓላትም አሉ። ስንክሳር ላይ ጴጥሮስ ወጳውሎስ ሚል ካያችሁ በገዳም የነበሩ ጻድቃን ናቸው እንጂ ሐዋርያት አይደሉም። ዛሬ ጻድቃን ናቸው እነሱ፣ ሌሎች ናቸው። ስለዚህ ይሄ ዛሬ አንዱ ትልቁ በዓል እሱ ነው። ሁለተኛ ጊዜው የእመቤታችን ስደት ነው። ደጋግሜ ነግሬያችኋለሁ። ዕለት እንደ በዓል እናስበዋለን። ሶስተኛ የሥነ ትምህርት ቤቱንም ሆነ ዝክረ ቅዱሳን ምስረታ ስንል ማህበሩን ለማክበር አይደለም፣ እግዚአብሔርን ለማክበር ነው። ከዚያ ደረሰን ብሎ ለማመስገን ያክል ነው እንጂ ክፉ ልማድ እንዳይተክል እሰጋለሁ። በየቦታው በሌላ ቀን የማይደረግ ነገር በሙሉ በምስረታ በዓል ይደረጋል። ለእግዚአብሔር ሳይሆን የራስን ማህበር ግን እናድርጉ ለማሳየት ዓመታዊ ክብረ በዓል የምናስብበት 3 ምክንያት ነው ያለ። አንደኛ እዚህ ላደረሰ ለእግዚአብሔር ምስጋና ለማቅረብ፣ ሁለተኛ የተሰሩ ስራዎችን ተነጋግሮ እርማት ካለ ለመቀበል፣ ሶስተኛ ቀጥሎ አሃዊነ ምን ተነግበር ለሚቀጥለው ዓመት ምን እንስራ ብሎ ለመወያየት ነው። ከዚህ ውጪ የለም። ይሄ እንድናስበው ያስፈልጋል። እና ስለዚህ ምስረታ በዓል ሲባል ማህበሩን እንዲያደርግ ብሎ ለማግነን አይደለም። የተሰራ ስራ ካለ የሰራው ማን ነው? እግዚአብሔር ነው። የጎደለ ነገር ካለ ያጎደለ ማን ነው? እኛ ነን። ስለዚህ በተሰራው እግዚአብሔር ይመሰግናል፣ በጎደለው ይቅርታ እንጠይቃለን፣ እናርማለን። ይሄው ነው። በመጨረሻ ያው በዚህ ጉዳይ አጭር ነገር ከዝክረ ቅዱሳኑ ጋር የምንነጋገር ይሆናል። ለሁሉም መነሻ እንዲሆነን ዘበሰማይን የሚለውን ወረብ አንድ ጊዜ አብረን በጋራ እንዘምርና ወደ ኔታ እንሄዳለን። በቸሩ መድኃኔዓለም በእመቤታችን በቅዱሳን ስም በጋራ እንዘምር።
ዘበሰማይኒ ወዘበምድርኒ በቃለ ዳዊት ይሴብሑ ዘበሰማይኒ ወዘበምድርኒ በቃለ ዳዊት ይሴብሑ ወይብሉ ኩሎሙ ሃሌሉያ ወይብሉ ኩሎሙ ሃሌሉያ ወይብሉ ኩሎሙ ሃሌሉያ ወይብሉ ኩሎሙ። በሰማይ ያሉ መላእክት በምድር ያሉ ጻድቃን ሰማዕታት በቅዱስ ዳዊት ምስጋና ያመሰግናሉና ከምስጋናው ከረድኤቱ ከሀብቱ ያሳትፈን። የሚያስተምሩን የኔታ ዲበ ኩሉ ናቸው። በመንበረ መንግስት መድኃኔዓለም ቤተክርስቲያን የአርባዕቱ መጻሕፍተ ትርጓሜ ምክትል መምህር ናቸው። ምክትል መባላቸው እንታን የመሰለ መምህር ስላለ ነው እንጂ ራሳቸውን ችለው 4 ጉባኤ የሚተረጉሙ ትምህርትም እንዲሆንን 4 ጉባኤ ተምረው በቅኔውም በአቋቋሙም በሌላውም በሙያው ለውለውበት ስማቸው መምህር ዲበ ኩሉ ነው። ሌላ ነገር የለውም። መምህር ዲበ ኩሉ ለምን? ከዚህ የሚበልጥ ስም ስለሌለ። ታውቃላችሁ ትልልቅ ሊቃውንት ምን ስም እንስጠዎት ብለው ሲሏቸው አንዳንድ ሊቃውንት ምን ያሉ አንፈልግም አሉ እና አንደኛው ሊቅ ለምን ስላቸው አላፊ አግዳሚው ሸቃጩ ሁሉ በተጠራበት ስም ብዬ እጠራለሁ። በዚህ ዘመን የመጨረሻው ክቡር ስም ማን ነው? ጥንትም ዘንድሮ መምህር ነው። ቀድሞ የነበሩ ብዙዎቹ የጉባኤ የወንበር ስም ከሌለ በቀር ዶክተር አየለ ስማቸው ማን ነው? መምህር አየለ፣ ሌላ ነገር የላቸውም። የወንበር ስም ካለ ግን ለምሳሌ መንበረ መንግስት የሚቀመጡ ሁሉ ግድ ማን ይባላል? ሊቀ ሊቃውንት ግድ ነው እንጂ መምህር ነው ትልቁ ስም። እና ለዚያ ነው እግዚአብሔር መድኃኔዓለም እርሳቸው እኛን የሚጠቅሙበት በጎ ምስጢር ለእኛም የምናዳምጥበት እዝነ ልቦና ያድለን በቸርነቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀብቱ ስቦ በሌሊቱ አቅርቦ በቸርነቱ ጠብቆ መከራውን አርቆ ከልዩ ያለበት ቦታ ሰብስቦ አምጥቶ በዚህ በተቀደሰ ወደ ምሕረት ያገናኘን የቅዱሳን አምላክ አምላካችን በሰማይ በመላእክት በምድር በእኛ ለሌሎችም ከዓለም ፍጥረታት አንደበት ስሙ ከፀሐይ መውጫ እስከ ፀሐይ መግቢያ የተመሰገነ ይሁንና ለእናንተ እንደሚገባችሁ በቅድሚያ ክቡር አባታችን መልአከ ምሕረት ደስታው አሸብር የምዕራፈ ቅዱሳን አደባባይ ተክለ ሃይማኖት አስተዳዳሪ መምህር ዮርዳኖስ፣ ሊቃውንተ ቤተክርስቲያን፣ ምዕመናንና ምዕመናት ወንዶችም ሴቶችም እናንተ እንደሚገባ በአብ በወልድ በመንፈስ ቅዱስ ስም እንደምናችሁ እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። በቸርነቱ ጠብቆ መከራውን አርቆ ከያለንበት ቦታ ሰብስቦ አምጥቶ ቅዱሳንን ያከበረ አምላካችን ፈጣሪያችን እንድናከብር ንጹሐንን በንጽህናው ያነጻቸው ባሕታውያንን በባሕትውናው ለባሕትውና የመረጣቸው ነቢያትን ለትንቢት
ሐዋርያትን በስብከት ለትምህርት፣ ሊቃውንትን ለምስጢር፣ እመቤታችንን ለእናትነት እያንዳንዱ ከላይ እስከታች እንደመጠናቸው እንዳቅማቸው ያሉትን በክርስቶስ ክርስቲያን ክርስቶሳውያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን ተብለው የተጠሩት ሁሉ ውሉደ ጥምቀት ሁሉ ያከበረ አምላካችን በመካከላችን ተገኝቶ የራቀውን አቅርቦ የረቀቀውን አጉልቶ የጠመመውን አቅንቶ የጎደለውን መልቶ የእኛን ተሰነካከለው ወይም ርቱ ያልሆነውን አንደበታችንን ርቱ አድርጎ የእሱን ቃል እንድንናገር ሁላችን እዚህ የምንሰማው የምንናገረው አንድ ስለሆነ ነው በብዙ የምጠራውና እንደ ነገስታቱ እንደ ንጉሳዊ ቤተሰቦች የብሩክሙ ንጉስ እንዳለው ሳይሆን እናንተ ወክዬ ነውና እንዲያስተምር የእሱ ፈቃድ ይሁን። አሜን። እግዚአብሔርን አጋዥ ካላደረጉ የሚያስተምረው አስተምራለሁ ቢል፣ የሚማረው እማራለሁ ቢል፣ የሚያርሰው የሚቆፍረው አርሳለሁ እቆፍራለሁ ቢል፣ የሚጽፈው የሚደጉሰው እጽፋለሁ እደጉሳለሁ ቢል ያለሱ ረዳትነት ያለሱ አጋዥነት የሚሆን የለምና እሱን አጋዥና ረዳት አድርገን የእሱን ቃል መናገር እንጀምራለን። ዛሬ ቅድም ወንድማችን መምህር ዮርዳኖስ እንደነገሩን በዕለቱ የሚውሉትን በዓላት ሦስቱን ቅዱሳን ጊዜ መረጣቸው። ከመጀመሪያው የጉባኤው ባለቤት የሆነው የመጀመሪያው ማን ነው? ታውቁታላችሁ። የነገረ ቅዱሳን የዘክረ ቅዱሳን ተማሪዎች ናችሁና ዳዊትን ማወቅ አይሆንም። የዳዊት ተማሪዎች የዘክረ ቅዱሳን ተማሪዎች ከሆነ ደግሞ የመጀመሪያውን ቅዱስ ነቢይ ንጉሥ እሱ የደረሰውን እሱ ያወቀውን እግዚአብሔር ገልጾለት ያመሰጠረው መዝሙር ማወቅ መማር ያስፈልጋል። መዝሙረ ዳዊት ማርናለት መዝሙረ ዳዊት የሚያውቅ አላችሁ? በዚህ የሚያውቁ አሉ። አንዳንድ እናንተ ታውቃላችሁ? ማወቅ ግድ ነው። መዝሙረ ዳዊት ጥሩ ነው፣ ጠቃሚ ለሁሉም ማለት ነው። ለስጋ ለነፍስም ይጠቅማል። ከብዙ ፈተና ይጠብቃል። ዳዊት የሚደግም እድሜ ይርዘም የሚል አካል ካለ ከአጋንንቱ ፈተና ለመጠበቅ የሚፈልግ ካለ ከተለያየው አደጋ ለመዳን የሚፈልግ ሰው ካለ ዳዊት ይድገም። ዳዊት አስፈላጊ ስለሆነ ማለት ነው። ይህን ዳዊት የደገመ ይላሉ አባቶቻችን በመጨረሻው አርስቱን ታሪኩን እየተረኩ ከይም በኋላ ዳዊት የደገመ ተኝቶ የደገመ ይላል። ተኝቶ የደገመ ራሱን ያድናል። ቁጭ ብሎ የደገመ የሥጋ ዘመዶችን ያድናል። ቁሞ የደገመ ደግሞ ያየው ሁሉ ያድናል ይላል እና ብዙ ታላቅ ቃል ኪዳን ያለው አባት ስለሆነ መዝሙረ ዳዊትን ተኝታችሁ ደግሞ እያልኳችሁ ያለውን ኃይሉን ለመንገር ነው እንጂ ተኝታችሁ ደግሞ እየጋበዝኳችሁ አይደለም። እንዲሁ ያለው ቃል ጠባቂነቱን ኃይሉን ለመናገር ፈልጌ ነው። አባቶቻችን ሲያማስሩ ይህን ለመንገር ነው እንጂ ተኝተን እንደግም እየተጋበዝክ አይደለም። ስለዚህ ከዳዊት አንዱን ቃል አንስቼ እነጋገራለሁ። ሁልጊዜም ወደዚህ ተጋብዤ ስመጣ ዳዊትን ወደ ዳዊት ልንገርና ዛሬ ዕለቱ የነገሰበት ጎልያድን ያንበረከከበት ቅባ መንግስት የተቀባበት ሰባቱ ሀብታት ያደሩበት በቅባ መንግስቱ አማካኝነት ሰባቱ ሀብታት የተሰጡበት ዕለት ስለሆነ የዳዊትን ታሪክ መተረክ ግድ ይሆንብናል። አና አቀውፍና ወጽዋተ እኔ ጭንቅ ጎዳናዎችን ጠበቅኩ በሚል የትምህርት
እንማማራለን። ምን አልኩኝ? ሲተናገሩ ጭንቅ ጎዳናዎችን ጠበቁ። መዝሙረ ዳዊት መዝሙር 16 ከቁጥር 4 ላይ ኃይለ ቃሉ ይገኛል። ዳዊት ማለት ከዚያ በፊት ዳዊት ማለት ልበ አምላክ ማለት ነው። ለባዊ ማለት ነው። ልቡ ለባዊ ማይምር ጠቢብ ማለት ነው። ልበ አምላክ የአምላክ ልብ ያለው አስተዋይ፣ ጠቢብ፣ ብልህ፣ አዋቂ፣ ጠቢብ፣ ብልህ፣ ፈሪጠኛ በማናቸውም በቤተ መንግስቱ በስጋው በመንፈሳዊ አካሄድ የሚያውቅ የሚችል የሚወጣበት የሚገባበት የሚያውቅ ፈሪጠኛ፣ ብልህ የእግዚአብሔር ልብ የተሰጠው ማለት ነው። የእግዚአብሔር ልብ የተሰጠው ሲባል እግዚአብሔር እንደመጠኑ እንዳቅሙ አንድ ሰው እግዚአብሔር የሚፈልገውን ነገር የሚወደውን ነገር ከጠበቀ የእግዚአብሔር ልቡ የባህሪ ነው። የእሱን የባህሪ የሆነው ደግሞ ለምእመናን ለቅዱሳን ለሚወዳቸው የምን አድርጎ ይሰጣቸዋል? የጸጋ አድርጎ ይሰጣቸዋል። የጸጋ ማለት ነው። እንዲያውቅ እሱ የሚያስበው እንዲያውቅ በአምላክ በፈጣሪ ልብ እግዚአብሔር ልብ የታሰበውን ነገር ሁሉ እንዲያውቅ እግዚአብሔር ገለጸለት ማለት ነው። ስለገለጸለት በአምላክ ይባላል። ወደፊት ያለውንም ወደ ኋላ ያለውንም ወደ ቀኝ ያለውንም ወደ ግራ ያለውንም እንዲያውቅ ኃላፊያቱን ያለፉትንና የሚመጡትን ነገሮች እንዲያውቅ ልቡን ሰጠው፣ ፈቀደለት። እንደ ልብ አለ። ስለዚህ የመጀመሪያው ትርጉም ዳዊት ማለት ልበ አምላክ ማለት ነው። ለባዊ ልብ አደረገ ብሎ ልብ የሚል ይወጣል። የሚያስተውል ልብ። እኛ ልብ አለን፣ ከዳዊት ልብ ይለያል እንጂ ልብ አለን። እያንዳንዱ ሀብት አለው። የዳዊት ደግሞ ለየት ያለ ነው። እግዚአብሔር የሚወድበት መውደድ ፍቅር እና ልበ አምላክ ማለት ነው። ሁለተኛው ደግሞ ባጭባጭ ለማድረግ ህሩይ ምርጥ ማለት ነው። ምርጥ ዕቃ ተመራጭ ምርጡ ይባላል። ምርጥ ማለት ነው። ለመንግስት ስለመረጠው ዓለምን እንዲያስተምር እንዲመክር በአብነትነቱ በአርአያነቱ በምሳሌነቱ እንዲያስተምር እስካሁን ድረስ በዳዊት መዝሙር የዳዊትን መዝሙር ሳይዳስስ ሳይማር ከላይ የሚቀመጥ የለም። በመንፈሳዊ ማለት ነው። በመንፈሳዊ የዳዊትን መዝሙር ሳይማር ቤተ መቅደስ የሚገባ የለም። መጀመሪያው መስፈርቱ ዳዊት ማወቅ ነው። ዳዊትን ካልተማረ መዝሙርን ካላወቀ ገብቶ ዲያቆን ለመቀደስ ካህኑ ለመቀደስ ይቸገራል። የሚሰበከው በዚያ መካከል የዳዊት መዝሙር ስለሆነ ነው። ምስባኩ ይህን ስበክ ተብሎ ሲነገር ያንን ቃል ተቀብሎ የማያዜም ከሆነ አልተማረም። ስለዚህ ወደ ቤተ መቅደስ አይገባም እና ይህንን እንዲደርስ የመረጠው ለመዝሙሩም የመረጠው ለቤተ መንግስቱም የመረጠው ለቅድስናም የመረጠው ለንጽህናም የመረጠው ለበጎ ነገር ሁሉ የመረጠው አባት ስለሆነ ስሙ ከግብሩ ጋር የተስተካከለ ነው ማለት ነው። ስለዚህ ምርጥ ተብሎ ሁለተኛው ትርጓሜ። ሶስተኛው ትርጓሜ ደግሞ ፍቁር ወዳጅ ተወዳጅ ሁሉ የሚወደው እግዚአብሔር የወደደው ሁሉ ይወደዋል። እግዚአብሔር ከወደደ ወደደን። እግዚአብሔር ከጠላ ደግሞ ጠላ ነው። እንደኛ እንደ ሰው ወረተኛ አይደለም። መዝኖ አይቶ ለክቶ መጥኖ መጀመሪያ መነሻውና መድረሻውን አይቶ ነው እግዚአብሔር ይወድ እና ዳዊት ማለት ፍቁር ተወዳጅ መስተሳለም መስተፋቅር ማለት ነው። ሰውን ከሰው ጋር የሚያፋቅር የሚያስማማ አንድ የሚያደርግ ሰዎችን የሚወድ ጠላቶቹን ሳይቀር የሚወድ ቅድም ያነሳነው ርዕስ አፍቅሮ ጸሬት ይባላል። ጠላትን መውደድ ጠላትን የሚወድ ማለት ለዚህ ነው ጠላቶቹን ብዙ ጊዜ ከመንገድ አግኝቷቸው
ከጸፈቀ ዱር ከጎደጎደ ምድር አግኝቶ የተዋቸው ታላቅ አባት ስለሆነ ፍቁር ተወዳጅ ጠላቶቹ የሚወድ ተወዶ ብቻ አይደለም የቀረ ጠላቱን አልፎ ሲተው ጠላቱን ይወዷል። ጠላት መስክሮለታል። የጠላት ምስክር ደግሞ ታላቅ ነው። እስመ አጸር ሙሉቱ ይላል። የጠላት ምስክር የታመነ ነው፣ ውሸት የለውም። ከመሰከረ መሰከረ ነው እና ጠላቶቹ የመሰከሩለት እነ ሳኦል የመሰከሩለት ሳኦልን ቀንም አግኝቶ ሌሊትም አግኝቶ ይቶ የልብሱን ዘርፍ ቆርጦ እያባረረው እያሳደደው ለምልክት እንዳልፈራ ለማጠየቅ የልብሱን ዘርፍ ቆርጦ ወጥቶ እንደተው እዚያ መካከል የሚከተሉትኝ ዳዊት ጠላትህን ዛሬ እግዚአብሔር በእጅ የጣለበት ቀን ነው ግደለው ሲሉት እኔ አልገድልም የታወረድ የከ ለይለመሲያ እግዚአብሔር ኦሪት እግዚአብሔር ቀውጡ ባረገሰው እጅህን አትሰንዝር አታንሳ ብላ ተናግራለች። ስለዚህ ራሱ የፈጠረው ይግደለው እንጂ እጅን በነሳው ያላሰበ ታላቅ አባት ነው። ለዚህ ነው አና አቀፍና ወጽዋት እኔ ጭንቅ ወዳናዎችን ጠበቁ ጠላት መቼም እናንተ እንኳን የዝክረ ቅዱሳን ተማሪ ስለሆናች መቼም ጠላታችሁን አይታችሁ አትነኩትም። አልፎ መር ነው የዳዊት ተማሪ ናቸው። ከባድ ከጸፈቀ ዱር አግኝቶ መተው ከጎደጎደ ምድር አግኝቶ መተው ያንቀጠቅጣል ይላል መጽሐፍ። ያንቀጠቅጣል ይንዘፈዘፋል ሲያገኘው ማለት ነው። ያንቀጠቅጣል እኮ ያንቀጠቅጣል። ለሚያንቀጠቅጣቸው ያንቀጠቅጣል። ለእነ ዳዊት ደግሞ ደስ የሚያሰኛቸው አልፎት ይሄዳል። ለዚህ ነው እኔ ጭንቅ ጎዳናዎችን ጠበቅኩ ያለው። ስለዚህ ያለን አቀጠለና ምን አለ አጽነወ ለመከዴ ውስተ ፍኖትከ አቤቱ እግሮችን በመንገድህ አጽናቸው። ከዚህ በፊት ጭንቅ ጎዳናዎችን ጠብቄያለሁ። ከእንግዲህ ወዲህ ጭንቅ የሆኑትን ጎዳናዎችን ክፉ ስራዎችን አልፌያቸው እንድሄድ ጠላቶችን እንዳልፋቸው በሕግህ ፍኖት የተባለ ሕግ ነው። ከይታምሩ ጀምሮ እስከ አፍቅር ያሉት ሕግጋትን ያጠቃልላል። ሕግን እንድጠብቅ እግሮችን እግረ ልቡናዬን የልቡናዬን እግር በሕግ አጽናቸው። በአምልኮተ እግዚአብሔር አንተም በማምለክ አጽናው ልቡናዬን ከመይዳ ሰኮናዬ እንዳይስተነካከል ተረከዜ እንዳይስተነካከል በክፉ ነገር በኃጢአት እንዳይወድቅ ጠብቀው መጸለይ። መጀመሪያ እኔ ጠብቄያለሁ አለ። አሁን ጠብቄያለሁ። አሁን ቀደም ጠብቄያለሁ። ለአሁን ለሚመጣው ደግሞ ሰው ነኝና ስለመሳሳት ከሕግህ እንዳልወጣ ካረከካቸው ሕግጋቶች ሳካስሩት ቃል እንዳልወጣ እግረ የልቡኔ እግር በአምልኮት አጽነው በሃይማኖት አጽነው ብሎ ጸለየ። ለዚህ ነው ጭንቅ መንገዶችን ጠበቁ። አፍቅሮ ጸሎት ይባላል። ጠላትን መውደድ ጌታ ማስተምራ ቦልዱ አፍቅሮ ጸሎታችሁ ጠላታችሁን ውደዱ እኔ ጠላቴን እንደወደድኩ እናንተም ውደዱ። አፍቅሮ ጸሎት አይሁድ በለጣን እንዴት እንዳደረጉት ምንድን ነው ያለው? አባ እስራኤል ወይድላል አባ እስራኤል ወሰው ዘያም ይገቡ በማያውቁት ያደርጉታልና የማያውቁትን ይሰራሉና አቤቱ ይቅር በላቸው አባቴ የባህሪ አባቴ ይቅር በላቸው ብሎ እግዚአብሔር ጸለየ። ስለ ጠላትን መውደድ ማለት ነው። ጠላትን መውደድ በልባችን እንኳን ባንወደው ክፉ ነገር እንዳናደርግበት መተው እኛ ልቡን አይደኛ ያው የስምንተኛው ልቡን አይደኛ አይሸርልንም ተማመጡ አይሽርም እኮ ምንም እኮ ለመውደድ አይሽርልንም። ቂማችን አንተው በቀላችን አንተው ጊዜ ካገኘን መታፊያ ቦታ ካገኘን ገብተን እንደ ገመል ማለት ነው። ገመል በቀኛ ቂመኛ ናት። እስከ 7 ዓመት ቂሟን አትረሳም። አንድ ቀን
ጊዜ ካገኘች ባጥብላ ወደ ገደል ገፍታ ሰጣለች ማለት ነው። በገመለ ቂመኛ እስከ 7 ዓመት ተመክሩት ቂሟን ማድረስ ያው ትውልድ እንደዚህ ቂመኛ በቀረኛ የሆነ ነገር ባያደርግ እንኳን ማማት ነው እንዲህ ነው የሌለበትን ያለበትንስ ባለበት ሲሆን የሌለበት ነገር ይናገራል። ከጣለው ማለት ነው ከጣለው የሌለበትን ነገር ምንም ያላደረገው ምንም ያልሰራው ነገር እንዲጠላ በሰው ዘንድ እንዲጠላ ጎረቤት እንዲጠላው ጓደኛ እንዲጠላው በቢሮ ያለው እንዲጠላው ያሰሙት ሁሉ ያሰማል እየዞረ ማለት እንደ በስፒከር መንገድ ነው የሚቀረው እንጂ ያወራዋል። አሁንማ ሚዲያ ሰዓት እንደልብ መናገር ማውራት የለም። ለዚህ ነው አፍቅሩ ጸራይተ ጥራቶቻችን ወደ እኔ ጭንቅጭቅ ወደ አንጠበቁ ያለ ለዚህ ነው። ይሄ መጀመሪያው በዚህ በመዝሙረ ዳዊት 7 ነገሮችን አስቀምጧል ጽፏል። የመጀመሪያው አፍቅሩ ጸራይተ ነው። ይሄንን 7ቱን ሁሉ ጊዜ ካገኘና ባጭሩ ያደርጉ ዘርቃቸዋል። የመጀመሪያው አፍቅሩ ጸራይተ መውደድ ቅዱስ ጳውሎስን በሮሜ መልእክቱ ምዕራፍ 12 ከቁጥር መጨረሻ ላይ ተመልከቱ። እኔ ቁጥር አልናገር ምዕራፍ ብቻ እናገራለሁ። እዚሁ ከመጀመሪያ አንድ ምን ይረህ በጸላይከ አልቆ ጠላት ቢራ አለው አረማማታችን በተሆነ ማለት ነው። ኃይለኛ ነው በቃ ያው ጠላት ቢራ አለው ወለምን ይጻማ አስትዮ ቢጠማ አጠጣው ወዘንተ ለመገበር ከአፋመሳ ታስጋብ ዲበሩሱ ይሄን ያደረክ እንደሆነ ጠላትክን ያበላው እንደሆነ ጠላትክን ያጠጣው እንደሆነ ታስጋብ ዲበሩሱ አፋመሳት ቢፈርቶ ነው ያለ እንደሆነ የሚመገበኝ እንዴ ስጠለው እኔ ሳሳድደው እኔ ብዙ መከራ የተለያየ መከራ ሳመጣበት ቢፈራይ እንጂ ነው ቢል የገሃነም እሳትን በላይ ተከምርበታል እንደ ክምር ተከምርበታል። እኔ እንዲያሳደርኩት ጥሩ ነገር የሚያደርግልኝ የበለጠ ነገር ከዚህ ዓለም የበለጠ ነገር ሌላ ክብር የሚሆን ኃይል የሚሆን ከእግዚአብሔር ጋር የሚያገናኝ መንግስተ ሰማያት የሚያገባ ነገር ስላለው ብሎ ቢያስብ የፍቅርን ፍም ወይም እሳት በራሱ ላይ ተከምሮበታል። እሳት ማነው? ፍቅርን እሳት ይላታል። ፍቅር እሳት ናት። እሳት ፍቅር ከእግዚአብሔር ጋር የሚታገናኝ ከቅዱሳን ጋር የሚታገናኝ ታዲያ እነ ዳዊትን የምንወዳቸው የምናከብራቸው ዘክረ ቅዱሳን ተብሎ ስም ተሰይሞላቸው የሚከበሩ ምን ስላላቸው? ፍቅር ስላላቸው። ጠላቶቻቸውን ስለሚወዱ፣ የተራበውን ስለሚያበሉ፣ የተጠማውን ስለሚያጠጡ፣ የወደቀውን ስለሚያነሱ፣ የተሰበረውን ሁሉ ስለሚጠግኑ፣ የተበታተነውን ዓለም በምን የተበታተነ አንድ አድርገው ከፈጣሪያቸው ጋር ስለሚያገናኙ ነው ይህ ስም የተሰጣቸው። ቅዱሳን ነው ስም የተሰጣቸው። ንጹሃን የሚባለው ስም የተሰጣቸው። ጻድቃን የሚባለው ስም የተሰጣቸው። ባሕታውያን የሚለው ስም የተሰጣቸው። ሰማዕታት የሚለው ስም የተሰጣቸው። ብዙ ስም አለ። ይህ ሁሉ የተሰጣቸው በምናቸው? ስራ ስለሰሩ በጸጋቸው ጊዜ በሰጣቸው ሀብት ስለሰሩ ስም ተሰጥቷቸው። ስለዚህ ዳዊት የምንወደው ይህንን ፍቅር ስላለው ጠላቱን ስለሚወድ ነው። ዳዊት እያለ ምናነሰው ሰባኪው በስብከቱ ቀዳሴ ያለው በቅዳሴ በመስባኩ ሊቃውንት እያንዳንዳቸው የዳዊትን መዝሙር ሳያነሱ እነ ዮሐንስ አፈወርቅ እነ ቄርሎስ ሊቃውንቱ ከሃይማኖት ከመጀመሪያው ጀምሮ እስከ መጨረሻ ያሉት ሁሉ ዳዊትን እየደገሙ ነው ለዚህ ማዕረግ የደረሱ። እግዚአብሔር ከፈተና እየጠበቃቸው እሱን አብነት አድርጎ አብነት የሚሆን ሰው ያስፈልጋል። የሚነበብ ሰው ያስፈልጋል። እንደ መጽሐፍ የሚነበብ አራያ የሚሆን የሚያሰሙ ሞልቷል። ቃሉን ያዘው ሞልቷል። ሊቅ ሞልቷል። አሁን ምንድነው ህይወት ነው የጠፋው? ህይወት ነው የሚፈልገው እንጂ ቃሉን የበለጠ እኛ ከጎይቤት የበለጠ አድርጎ የሚያሰሙ ሞልቷል። ምንድነው የጠፋው? ህይወት ያስፈልጋል። ቃሉም የሚጣፍጥ አባቶቻችን ቃላቸው የሚጣፍጥላቸው
ሕይወት ስላላቸው ነው። ሕይወት ይደብባሉ እንደ መጽሐፍ ማለት ነው፣ እንደ መጽሐፍ። ስለዚህ ሕይወት ያስፈልጋል እንጂ ቃል ዝም ብሎ ማንጋጋት ይሄ ምንም አይሰራም። ወለድሎ ለፍጹም መላክነ ኢየሱስ ክርስቶስ የታገሰ አፍረተ መስቀል በመስቀል ላይ መከራ የተቀበለ ኢየሱስ ክርስቶስን አለቃችን ይለዋል፣ አበጋዝ ፊት አውራሪ ይለዋል፣ መሪ ይለዋል። ኢየሱስ ክርስቶስን እንከተለው እንምሰለው። በምን በመከራው አብነት እናድርገው። እሱ በሄደበት መንገድ እንሂድ እንጓዝ። የዳዊት መዝሙር ሲነገር እነ ዳዊት የተጓዙበት የሄዱበትን ልንማር ነው እንጂ እንዲህ ብለን ተምረን ሄደናል፣ እንዲህ ተሰበከ፣ እንዲህ ሆነ ብለን ልንል የለም። በሕይወታችን ልንተርጉም ይገባል። እና ዳዊት የምንወደው የምናከብረው ጠላቱን እንዲያው ስታነቡት በትርጓሜ ያለው ማለት ነው። ስታነቡት ብዙ አፍቅሮ ጸሎትን አስተምሮናል። ሁለተኛ ትሕትና ነው። ትሕትና አንሰጼ ዋኮሰብ መዝሙር 21 ከቁጥር 4 ላይ አለ። ተመልከቱ። ትሕትና ያስፈልጋል። ዝም ብሎ ተኮፍሶ ማየት አይደለም። ትሕትና ማለት ዝቅ ማለት ነው። ትሕትና ምድር ይጥላል። ትሕትና ምድር ናት። ምድር ሁሉ አራዊቱም እንስሳቱም ከፉም በጎመድ የሚጠቀጥቃት አንዱ ይሮጥበታል፣ አንዱ ደግሞ አክሮ ይሄድበታል፣ አንዱ ይዘልበታል። እንዲህ ያለ ነው። ሁሉ የሁሉ መሯሯጫ መሄጃ ናት። እና ትሕትና ምድር ናት። ታቴተ ዝቅ አለ ተዋረደ ከሚለው የወጣ ግስ ነው። ትሕትና ማለት ትሕትና ዝቅ ማለት አዋቂ ከሆነ ትሕትና ይደረብ አንሰጼ እጼ ማለት ነው ትል ማለት ነው። አንሰ ማለት እኔ ማለት ነው። አንሰጼ ዋኮሰ እኔ ትል ነኝ። ዋኮሰ ሰው አይደለም። ራሱን አወረደ፣ አጋለጠ። በአደባባይ ንስሐ ገባ። በአደባባይ ንስሐ መግባት ትሕትና ነው። ትሕትና የሰራውን ኃጢአት ሁሉ መናገር ትሕትና ነው። ስለዚህ እኔማ ሰውማ ብሆን የጎልማሳ ሚስት ነሳ ነበረ፣ ጎልማሳ አስገድል ነበረ፣ አይምሮ የለኝም። ሰው ማለት አይምሮ ያለው ነው ይላል። ተሰብአ ሰባት ሆነ፣ ሰብአ ሰባት አደረገ። ሰው ማለት ስንት ነገር ያለው? ሰባት ነገር ያለው። ግሱ እንኳን ሰባት አደረገ እና ሰው ማለት ሰባት ነገር ያለው ቅመም ነው። ቅመም የተቀመመ እግዚአብሔር ቀመመው። እናቶቻችን ወጡን ሲያጣፍጡት ምግቦቹን ሲያጣፍጡት የተለያየ ምግብ አላቸው። ከጨው፣ ከበርበሬ፣ ከሽንኩርት ሽሮ ሲበጅ ሲያበጁት ብዙ ነገር አለ። እርድ ይባላል፣ ኮረሪማ ይባላል፣ ብዙ ነገር አለ። ከዚህ ሁሉ ተበጅቶ ተሰርቶ የሚጣፍጥ እና ሰው ከሰባት አይነት የተሰራ ቅመም ነው። እግዚአብሔር ቀምሞ የሰራው ፍጹም ማለት ነው። በዕብራዊ ቁጥር እንዲያውም ሰባት ፍጹም ቁጥር ነው። ስንት ቁጥር አልኳችሁ? ሰባት ፍጹም ቁጥር ማለት ነው። በእኛ በሀገራችን 1 2 ብለን እስከ 10 ስንቆጥር እስከ 10 ማቆሚያችን፣ ዕብራዊ ደግሞ ማቆሚያችን እስከ ስንት ነው? እስከ 7 ነው። እና ከዚያ አንጻር 7 ፍጹም ቁጥር ነው። እና ሰው በሆነ አለ ራሱን አወ ሰው እኮ ነው። ሰው ስለሆነ እኮ ነው ራሱ ያጋለጠ። አንድ ሰው የሰራውን ስራ ከተናገረ ራሱን ካጋለጠ እኔ እንዲህ ነኝ፣ እኔ አዋቂ አይደለሁም፣ እኔ ክፉ ነኝ፣ እኔ ኃጥእ ነኝ፣ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ እኔ ዘማዊ ነኝ፣ ያልሆንኩ ነኝ፣ የእግዚአብሔር ሕግ የምጠብቅ አይደለሁም ብሎ ራሱን ካጋለጠ ይህ ሰው ምንድን ነው? ፍጹም ሆነ ማለት ነው። 7 ቅመምነትን ገለጠ ማለት ነው። ራሱን አጋልጧል ነው። ስራ ሰርቶ እንኳን ንስሐ መግባት የራሱ ትልቅነት ነው፣ ታላቅነት ነው ማለት ነው። ታላቅነት ነው። ዳዊት አልሰራም፣ ሰርቷል እኮ ግን ተመለስ ይባል ተመለሰ። ተመለስ ከዚያ ከመንገድ
ታው ሲለው በነብዩ አድሮ ጋር ሲመጡ ተመለሰ። እንዲያው እንደ ሕፃን ተቀለበለበ ነው እንደ ሕፃን ጨንገር እንዳነሱበት ሕፃን ተቀለበለበ። ሕፃናት ልንመታቸው ጨንገር ስናነሳባቸው ወይም ስንቆረጣ እንዴት እንዲሉ እጃቸው አካላቸው እንዳይደለው እንዲያገኝ መከታተል ይሄ እጃቸው ግን ይቀበለባል ማለት ነው። እንደዚያ ተቀበለበ። በድዩዋለሁ እግዚአብሔር ፈጣሪን በድዩዋለሁ ይቅር በለኛል። ስለዚህ አንሰ ጽዋ ኮሰ እኔ ትልነኝ ሰው አይደለሁም። ምኑ ባነሰ በሰው ዘንድ የተናቆረ ወትሩት ባለዝ በዙ በሰራቱ ዘንድ የተዋረድኩ ነኝ። ለየ ሁሉም ይቃጸሙኝ ያዩኝ ሁሉ ይተቃቀሱብኛል። ይህ የጎልማሳ ሚስት ነው። ጎልማሳ ያስገደው ይሄድለ እያሉ እየተቀፈ ማለት እሱ እኮ ነው እያሉ ይተቃቀሱብኛል። ራሳቸው እየነቀነቁ ከዚህ ወደ ራሳቸው እየነቀነቁ ይተቃቀሱብኛል። ራሱን አገለጥ አንድ ሰው ራስን ካጋለጥ አፉን አስይዞት እኔ እንዲህ ነበር የሆነ ሲቆፍስ ማለት ነው። ከዚያ ግን እንዲህ ካልኳለ ታሸንፋል። በትትና ሰው ማሸነፍ ይችላል። በትትና የሚጠራን ሰው በፍቅር የሚያዋርድህ እንደው ደግሞ በትን እንደው የበለጠ ራስን አጋልጠ እንዲህ ምንም የጎላ ልብስ መቅደስ እንኳን አካል ልብስን እንኳን ይልካል። ዝቅ ስትል እግዚአብሔር ከፍ እያደረገ ይላል። ይሄ ብዙ ልሳን ብዙ ራስ ማጋለጥ ማለት ነው። ስለዚህ ትውጠኝ ትልኛል ዳዊት ነው ለኛ አምነት ነው። ስለዚህ ከዳዊት ምን መወሰድ አለብን? አሁን የሰራችው ስራ ለመገል ለመተረክ አይደለም። አፍቆጥሬት ያስፈልጋል፣ ትህትና ያስፈልጋል። ራሳችሁን ቁረጡ። ከፍ ያለ ጠጉር ያለ ዝቅ አድርግ እንትን ያፈራል ውስጥ ሐውሪ ያፈራል። እንደገና ደግሞ ለጥራት የሆነ አጋልጦ ይሰጣል። አይ ክፉ ዘመን ጠጉርን ይዘኝ ጎትታል ወዲያው ትሸነፍ ካራባት ያደረገና ጠጉር ያንጨፈረ ጠጉርን ይዞ አቅም የለውም እንትን ጠጉር ከተያዘ መንከባቱ ወይ በኋሊት ሰባ እንዲህ ነው መንከባቱ ወለቀ ስለዚህ ያስተካ እንደነ ቴዲ ለሞት ቴዲ በሰራው ታጅቦ ነው ማን ይነካዋል? ወንድ ነው የሚጠብቅ በኋላ አስጠብቆ ያን የወንድነት ምልክት ነው። እንዴት ይልከው ወንድ የቴዲ የወንድነት ምልክት ነው። ስለዚህ ጠጉር አታንጨፍሩ። ምን አይሰራ ተስተካክሎ መቀመጥ ነው። እና ዳዊት ትትና ስለዚህ እኛ ትትና ያስፈልጋል። ትትና ሰትሬሲዮ ለሰ መልአክ ዘንድ ትትና ሰውን ምድራዊ መልአክ ታደርገዋለች። ምን መልአክ አልኳችሁ? ምድራዊ መልአክ ማለት ነው። ስጋ የለበሰ መልአክ አባቶቻችን አሉ። መልአክ ነው ሰው ነው። ለዮሐንስ አፈወርቅ ሌሎች ብዙ አሉ። በዚህ በመጽሐፍ መነኮሳት ራሳቸውን ዝቅ አድርገው እኔ ውሻ ነኝ የሚሉ ራሳቸው አጋንንት የሚኖሱበት ዋናው ትትና ነው። ትትና ውሻ ነኝ አጋንንት ዲያብሎስ ለማረክ ከፈልጋችሁ እኔ ውሻ ነኝ በሉት። ትነኝ ወራዳ ነኝ ከኔ ምን ልታገኝ በሉት። ይህ ጋር አይቀርም። በትትና ድል የተነሳ በገዳም ቆሮንቶስ ጌታ በምንድን ነው ድል የተነሳው? በትትና አይደለም። በሶስት አርስታጣው መጣበት ፈተነው። በስስት በትዕቢት በፍቅር ነው። በስስት ቢመጣበት በምን በትዕግስት በመታገስ በትዕቢት ቢመጣበት በምን በትትና በፍቅር ነው። ገንዘብ በመውደድ በማስወደድ ቢመጣበት በምን ጠሉ ድነሰው በፍቅር በጸሪያ ነው። ገንዘብ በመጥላት ገንዘብ ጥሩ ስራ ይበትሉ ማለት ካላችሁ አካባቢ ስጡ ማለት ነው። አብሩ አጠጡ ማለት ነው። እንደኛ በጣም ከጭንቅላታችሁ በላይ ያስገብታችሁ አታምታዚ እንትን አትሱበት፣ ባንክ አትሱበት ጭንቅላታችሁ። ገንዘብ ያስፈልጋል። ገንዘብ ካለ በሰማይ መንገድ አለ ይባላል። ለማጻወት ከማጻወት ለማለት ነው። ካበላ ካጠጣ ማለት ነው። የወደቁትን ካነሳበት፣ የተጠሙበት ካረካበት፣ የተራቆቱን ካለበሰበት በሰማይ መንገድ አለ ማለት ይሄ ነው።
እንጂ ዝም ብሎ እዚያ በየባንኩ ደርድረህ አስቀምጠህ ትገባለህ ማለት ነው። ይሄ ለማለት ተፈልጎ ስለዚህ ትሕትና በይህን ሁሉ ፍቅር ወይ ድል ነስታለች ጌታ በዚህ ነው ዲያብሎስን ድል ይነሳ። ስለዚህ ትሕትና የዲያብሎስ ድል መንሻ ነው። የዲያብሎስ መደምሰሻ፣ ዲያብሎስ የምንደመስበት፣ ዲያብሎስን አቅሙን የምናሳጣበት፣ ኃይሉን ሁሉ የምናጠፋበት ዋናው ትልቁ መሳሪያ ማን ነው? ትሕትና ነው። ትሕትና እነ ሙሴ ሁሉ እነ አብርሃም ከአብርሃም የጀመረ ትሕትና እኔ አመድ ትቢያ መሬት ነኝ ብሏል። ማነው ዛሬ እኔ ትቢያ ነኝ የሚል? እኔ ትልቅ ሰው ነኝ ከሁሉ የሆነ ነገር ሲናገር እንዴት እንደምንቆጣ ሲያስቡት፣ ጓደኛ ሲናገር፣ ጎረቤት ሲናገር እንዴት ነው የምንቆጣ? ዘወረደም ደግሞ ተጣልተን እኮ ታረቁ ዝርባል ታረቀው ጠቢ ዲያብሎስ እንደሆነ አናውቅም። ማወቅ ያስፈልጋል። እንዲህ ክፉ ነገሮች ሁሉ በጥቅሉ የማን ገንዘቦች ናቸው? የዲያብሎስ ናቸው። አመፃ ወጻት መዛግብት ያለው አመፃ ክፋት ከማደሪያዋ ከመዛግብቷ ከሳጥኗ ይላል። ሳጥን ነው ዲያብሎስ የተንኮል ሳጥ የተንኮል ቡርሳ ማለት ሴቶች ቡርሳ የምን ማሽን ይሄ ቡርሳ ነው። የተንኮል ቡርሳ ነው። እና አብርሃም ሁሉ የትቢያ መሬት አመድ ነው። አመድ ትዕቢት ካለበት ሀሎ ትዕቢት ህያሉ አሰር ይላል። ትዕቢት ካለ ከዚያ ምን አለ? መዋረድ ውርደት አለ ይላል። ስለና አብርሃም ቢዝቅለው አብርሃም ይባስከው ድረስ ምን ስለነበረው? ትሕትና ስላለው እኮ እግዚአብሔር ስላከበረው እኮ እግዚአብሔር የሚወደው ነገር ስለሰራ እግዚአብሔር ያከበረው ስላከበረ እግዚአብሔር የጠላውን ስለጠላ እግዚአብሔር ያራቀውን ሁሉ ስላራቀ አብርሃም ይባላል። ዝም ብሎ ስም ይወጣል። እንዳሁኑ ዘመን ስም አይደለም። መልአከ ብርሃን ይባላል። ስራው ግን ጨለማ፣ መልአከ ጽልመት ማለት ነው። ግቡ ጽልመት፣ ስሙ መልአከ ብርሃን። ዲያብሎስም እኮ መልአከ ብርሃን ስመ ሌሊት መሰለ ከመልአከ ብርሃን ይባላል። እንደ መልአከ ብርሃን ተመስሎ ይመጣል። ብዙዎች መልአከ ብርሃን ይመጣል። አዳምን የመጀመሪያውን አባታችን አዳምን ምን መስሎ መጥቶ ያሳሳተው? እኔ መልአከ ብርሃን ቅዱስ ገብርኤል ነኝ እኔ ላይ መጥቶ አንተ ማለት ነው እንግዲህ በቃ ይበቃል፣ ውጣ፣ ደክሟል፣ እስካሁን ድረስ ቆይታል፣ ከባህሩ አንቀጠቀጠ፣ ቀዘቀዘ፣ በቃ ውጣ ብሏል ፈጣሪ አሉ። አንተ ማለት ነው? እኔ መልአከ ብርሃን ነኝ። አዚያን ይዝም ሐሰተኛው እንትን ስም አዜም ጀምሮ ብዙ ገባሬ ብዙ እንዳመጣ አይዞህ ይቀመጥ አዜ ጀመረ ከዲያብሎስ ጀመረ እና ዲያብሎስን ድል የምንነሳበት ትሕትና ነው። እና አብርሃም የሚከበሩበት እነ ሙሴ ሳይቀር ብዙ አዋቂ ነው። ከዚያ ጋር የሚነጋገር በደመና ውስጥ የሚያነጋግረው ሙሴ እኔ አልችልም ላክ ባይደ ስራን የሚያከናውን ሌላ አንደበቱ ርቱ የሆነ ሰው ላክ፣ እኔ አንደበቴ የሚለው አልችልም፣ ለምባዳ ነው፣ አስተካክሎ አከናውኖ መናገር አልችልም፣ ያንተን ቃል አከናውኖ የሚናገር ሰው ላክ አለ። አንቺም አራሱ ቃል ተመልከቱ። ከዚህ ጋር እየተነጋገረ ቅዱሳን ምን ናቸው? እነዚህ ናቸው። ባይታዊ ምን ናቸው? እነዚህ ናቸው። ዛሬ ደግሞ የመጣብን ነገር እኔ ባይታዊ ራሱን የሚሾም ማለት ነው። ራሱን ከሾመ ሰይጣን ነው። በተመለከተ ራሱን የሚሾም ሰው ማለት ነው። ቀድሞ አባቶቻችን እንሾማችሁ ሲሏቸው ይሹሹ ነው ይወጡ ነበር። ጌታማ ምን ወሰደ ይጸልይ ታግይሰ ይላል። ወደ ተራራ ወጣ ሸሸ። የመጀመሪያው ትርጓሜ ምንድን ነው? እኔ ለወላ ባይሬ ነኝ እናንተ ልታነሱኝ አትችሉም ማለት። ሁለተኛው ግን እንሹማችሁ ባሏችሁ ጊዜ ሸሽታችሁ ሂዱ ለማለት አምነት ለመሆን ሸሽቶ ይላል። ናትስና ሶስተኛው ደግሞ እጥራ አድርላችሁ ሶስተኛው ሃይማኖት እንካሰሚያን ታላቂ ብሏል ይላል። ከእናቴ ማይጠን ጀምሮ ፈጣሪ አንተ ነህ። ማሙሻው ቃል ሃይማኖቱ አቢ ሃይማኖት ያውቃል። አይ ትንቢት ማለት ግን እግዚአብሔር ያውቀዋል።
ከማይፀን ጀምሮ የሚያውቁ አዋቂ አርጎ የሚፈጥሩ አንዳንድ ጊዜ እንደተወለዱ ስብሐት ያሉ ማለት ነው። በሶስት ቀናቸው እነ ተክለ ሃይማኖት ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብሎ መስግነዋል። እግዚአብሔር ሲመርጥ እንዲህ ነው። ለታሪም ከሰሞሙ ይላቸዋል። ከእናታቸው ማይፀን ጀምሮ የተመረጡ ለበጎ ነገር የተመረጡ ለአብነት የተመረጡ ለቅድስና የተመረጡ ለትምህርት የተመረጡ ለጽድቅ የተመረጡ ለበጎ ነገር በጥቅም የተመረጡ ሰዎች እና እንከሰሚያ አንተ አምላኬ ከእናቴ ማይፀን ጀምሮ አንተ ፈጣሪ ነህ። አባቶቻችን ሲጠሩ የአባትና የእናቱ ሃይማኖት አድርገው ፈጣሪ አምላኬ ያለ ይላሉ። እሱ ነው የደረሰው። እንከሰሚያ አንተ አምላኬ። አዎ በማይፀን እኮ ብዙ ነገር አለ። እናቱ የበላችሁ ተጭኖ ቢገለውስ የጠጣችሁ አንዝዞ ትን ብሎት ቢገለውስ ማን ይጠብቀው ነበር? እሱ ይጠብቀው። ያን እያየኩ ነው አንተ ፈጣሪ ማለት ነው። እስማ አንተ አውጣይከን ይምቀስ ከእናቴ ማይፀን አንተ አውጥተኛል ለዚህ ከተገረኩ ወተወከልኩ ከዛሎ ወታዘሚ በእናቴ ማይፀን ጀምሮ በአንተ አመንኩ ለዚህ ከተገረኩ ይላል። ከእናቴ ማይፀን ጀምሮ ወይም በአንተ ፈቃድ በእናቴ ማይፀን ተጣርኩ ማለት ከአባት ዘር ተከፍሎ ከእናት ደም ተከፍሎ ደምና ዘርና ደም ሲዋሃድ የሚሆን አሰውነት። ስለዚህ ከአባቴ አብራክ አውጥተህ ወደ እናቴ ማይፀን ጥለህ ሰው አደረክኝ። በዚያም ሳለሁ እስክወለድ ድረስ ወንዱ 9 ወር ከ5 ቀን እስኪወለድ ሴቷ ደግሞ 9 ወር እስክትወልድ ዛሬ እያለፈም እየቀነሰ መሰለኝ መጽሐፉን ሊያዛባብን ዘመን የተረገመ ዘመን ከባድ እኮ ነው። ዛሬ ከባድ ጊዜው ሳይደርስ የተወለደ እውነቴን ነው። አይምሮ እኮ አይስተካከል። ለዚያ እኮ በልባጎ የማያስተካክል ለጥፋት የሚሆን አብዛኛው 9 ወር ሳይሆነው ወይ 9 ከ5 ቀን ሳይሆነው ወይ በ7 ወር ወይ በምን ይወለዳል። አይምሮ አይስተካከል። ምክንያቱም አልበሰለማ ከውስጥ መብሰል አለበት። አንድ እንጀራ አሁን ሳይበስል ከወጣ ምንድነው ይፍረቀረቀ ላይ ይቆረሳል አይጠራም። ይሄን እንደዚህ ነው። ያንን ጊዜውን እግዚአብሔር ፈቀደ ያቀረለትን ጊዜ ጨርሶ በማይፀን ካልወጣ አይስተካከል ማለት ነው። ይዛባል። እንግዲህ ሳይንስ ምን እንደምትን ያላውቅልም ያንተ ግን እነሱ ደግሞ እንዲህ እያሉ ደግሞ መጽሐፉን የሚደራደሩ አሉ። ግን መጽሐፉ እንደዚህ ነው። ምክንያቱም ሳይበስል ጥሬ ሆኖ ወይም ገና ለጋ መቀንበጥ ነው ልምላሜ እንደሆነ ወይ ማለት በልምላሜነቱ አለው እኮ ዘር ሲዘራ እንደው በዚህ በዳዊት መዝሙር በገነት 7 ነገር አለ ይላል። እንደው መጀመሪያ በገነት 7 ነገር አለ ይላል። የመጀመሪያው ጣይም ማለት ነው፣ በቁሙ ጣይም። ሁለተኛው ደግሞ ልምላሜ ይላል። ሶስተኛው ደግሞ ጽዬ አበባ። አራተኛው ደግሞ ስዕል መወደድ ማለት ነው፣ ውበት አለ በገነት ውስጥ። አራተኛው ደግሞ ፍሬ አለ። አምስተኛው መዓዛ ሽታ ማለት ነው አለ፣ ጥሩ መዓዛ የሚሸት ማለት ነው። ቆጽ አለ ደግሞ ቆጽ ቅጠል ማለት ነው። ሲመጀመሪያው ጣይም ልምላሜ ቁጠሩ ጽዬ 3 ስም 4 ፍሬ መዓዛ ቆጽ 7 እነዚህ እያንዳንዳቸው እንግዲህ መጀመሪያ አላቸው ማለት ነው። የኛም እንደዚህ ሆኖ እንደዚህ 7 ነገር አለን። ሁለናንተ ማጥሩ እኔ ማጥራለሁ እንዴት ስንት ነገር እንዳለ እንትናችን 7 ነው። ተፈጥሯችን ከ7 አይነት ነው። ግን ደግሞ ከምን እንደምን ማለት አይደለም። በዚህ በመካከል ከተቆረጠ አንድ ዛፍ ወዲያው ይደርቃል። ለቤትም እንኳን አይሆንም፣ ለድጋፍም አይሆንም፣ ለወንበርም አይሆንም። ጊዜውን ሳይደርስ ስለወጣ ማለት ነው። እኛም እንደዚህ ያለ እና
ከእናቴ ማይፀን ሳለሁ እናቴ የበላችው ያ ብዙ ነገር ያመራታ ብዙ ነገር አለ። ሲጸንሱ ብዙ ነገር ያመራቸው እናቶች እዚህ ያለው የጸነሰ አንዳንዶች አሉ ያውቁታል። በጽንስ ጊዜ ሲጸንሱ እንዴት እንደሚያመራቸው ምን እንደሚራቸው የሰርነት ቂጣ ያመራቸዋል። ብዙ ነገር አለ። ከየሰው ቤት እንጀራ ያመራቸዋል። ብዙ ስንት ማም ይወሉ የተለያየ ምግብ በየአይነቱ ሲበሉ ያን ግን ሳይጫነኝ አለ የተለያየ መጠጥ ሲጠጡ ያለ ትንሰሪ የጠበቀኝ ከእናቴ ማህፀን ጀምሮ የጠበቀኝ ፈጣሪ እሱ ነው። ለዚህ ነው ከሰማያት አምላኬ በእናቴ ማህፀን ሃይማኖቴ ፈጣሪ አንተ ነህ አይደል? እስከዚህ ድረስ ነው የሄደ። እኛ እንደው የምናምነው ከተወለደ በኋላ ነው የምናውቀው ማለት ነው። ግን እሱ ተመለሰ ልብ አምላክ ነው ተመለሱ ወደ ካደገ በኋላ ነው የተናገረ አይደል? አዋቂ ከሆነ በኋላ ይህ ቅባ መንግስቱን ከተቀባ በኋላ ሰባቱ ሀብታት ካደረበት በኋላ ይህን ነገር ተናገረ። ለዚህ ልብ አምላክ የተባለ ለዚህ ወደኋላ ተመልሶ ከህፃናት ጀመረ ከጽንስ ጀመረ። ቅድመ ዓለም ከመፈጠሩ ነው የሚጀምሩት። ቅድመ ዓለም ነው ይዋል አዚያ ነው የሚጀምሩ። ለዚህ አዋቂነቱን ገለጠ፣ ሃይማኖቱን ገለጠ፣ ፈጣሪውን አወቀ። ስለዚህ እኛ ፈጣሪያችን ማወቅ አለብን። እንዴት እንደፈጠረ ከምን ከብዙ በሰው ዘንድ ቢታይ ብዙ ድካም አለው አይደል? ከአባት አብራክ ወደ እናት ማህፀን ሲጣል እንደገና በዚያ ውስጥ ሁለቱን አዋህዶ አገናኝቶ ሙሉ አካል መልካ አካል የአካል መልካም እነ ጆሮ ሲሰሩ እና አይን ሲሰሩ እና አፍንጫ ሲሰሩ እኛ እንደዚህ እናበላሻለን የሆነ ነገር ሲሰራ አፍ ሲሰራ አፍንጫ ሲሰራ ኃይሉ መስማት እያንዳንዱ ይህ ሁሉ ይሰራ ይህ ሁሉ ተመልክቷል። ይህን የፈጠረ የሰራ አንተ ፈጣሪ አለ። እንስሳት እንዳንወስድ የስንተኛ ነው? ሶስተኛ ነው። አራተኛ ተስፋ መንግስተ ሰማያት አሁን ወደ መንግስት ነው ሄደ ወደ መንግስተ ሰማያት ወደ ላይ ወጣ። መጀመሪያ ካፍ ቆርጻ የተጀመረ አዚያ ትትና አዚያ ሃይማኖት እዚያ ወደ ተስፋ መንግስት ወደ ተስፋ መንግስተ ሰማያት ስለ መንግስት ተስፋ ተአመን ከመራ የሰናይቱ ለእግዚአብሔር በበረከ ያው መዝሙረ ዳዊት አዝባ ወጣ። መዝሙረ ዳዊት መዝሙር 26 ከቁጥር 13 ቁጥር ነው ታታነብዙ እንጂ ተጽፎታላችሁ ለመጻፍ ችግር አለባችሁ። እንደው ተፈጥናላችሁ ከመነፋስ ናችሁ እንደ ነፋስ ነው ፍጥነታችሁ ማንም ማስተዋል የለም። ለመጣፍ አሁን ያነበውን እንኳን ጥፎ ነው ማነው የጻፈው አናነበው በቃ መጻፍ ተድሮ አጣለ እንዲያስ ደግሞ እንቀመጥበታለን። እንዲያ ተጠፍተፍ አድርገን እናስቀው የእግዚአብሔር ቃል አንቡት ጥሩ ነው። እንዲነካ ማድረጋችሁ እየነቀፋችሁ ሳይ እንትንጥሩ የምታደርጉት ነው የምናደርገው ነው እና የሕያዋን የና አብርሃም ሕያዋን የተባሉ አብርሃም ይስሐቅ ያዕቆብ ናቸው። በብሔረ ሕያዋን በአብርሃም በይስሐቅ በያዕቆብ አገር በኢየሩሳሌም ሰናይ ሆነ የእግዚአብሔር በጎ ነገሩ አይዘንድ አምናለሁ ይላል። በጎ ነገር ማየት ትፈልጋላችሁ? ትፈልጋላችሁ በጎ ነገር? በጎ ነገር ከማን አለ? ከእግዚአብሔር። ከኛ የለም። በጎ ከሆነ እኛ ከኛ አለ። በጎ ከሆነ እግዚአብሔር ነው። እግዚአብሔር ደግሞ ንጽጽር ያስፈልጋል። ከእግዚአብሔር የለም ማተም አለ ሲኦልም አለች ገሃነም አለ ዲያብሎስም አለ። እሱን የፈጠረው ለማለት ነው። ደግሞ የእሱ ፍጥረት ያልሆነ የለም። ግን መዓቱን የምናመጣው እኛ ክፉውን የምናመጣው ክፉዎቹ ኃጢአትን በኃጢአት የሚመጣው መዓት የምናመጣው እኛ ኃጢአተኞቹ። እናንተ ግድም በኃጢአት
ጎን ጎን ግራ ትሄዳላችሁ እኔ ደግሞ በአንድ ግራ ሄዳለሁ እግዚአብሔር እና ሰናይቶ በጎ ነገሩን አይዘንድ አምናለሁ ኢየሩሳሌም ነው ታውቋት እንደዛሬው ሰውን ካዲያን በበዙበት ጊዜ ያን ጊዜ በእናብራም ዘመን ያለው የሚያነሳ ማርና ወተት የሚዘንባት አስርቱ ቃላት የሚነገሩባት ስመ እግዚአብሔር የሚነገርባት ቀዳማዊነቱ ዳህራዊነቱ አንድነቱ ሶስትነቱ በጠቅላላ የእግዚአብሔር በጎ ነገሩ ፈጣሪነቱ መጋቢነቱ ፀሐይ ማውጣቱ ማግባቱ ጨረቃን ከዋክብት ከሰማይ እስከ ምድር ያለው ስነ ፍጥረት መፍጠሩን ይነገርባት የነበረች ሀገር ሰዎች በእነዚያ ሁሉ ሲነገሩ በኢየሩሳሌም ይሁሉ ሲነገር በጎ ነገር ማለት ነው እንዲህ ሲጠበቁ በጎ ነገር ይመጣልና በኢየሩሳሌም እግዚአብሔር በጎ ነገር ማየት ፈልጋለሁ አስርቱ ቃላት ጠብቄ በአስርቱ ቃላት የሚገኘው ክብር ማየት ፈልጋለሁ ብሎ ለሰው ይተርጉም መጨረሻው ግን ሕያዋን የተባሉ ደግሞ ቅድም አብርሃም ይስሐቅ ብያቸዋለሁ አሁን ደግሞ መላእክት ናቸው እነ ዳዊት ጻድቃን ናቸው ጻድቃን ሰማዕታት እነ ቅዱስ ጊዮርጊስ እነ ቅዱስ ፋሲለደስ ሐዋርያት ማቴዎስ ከሊቃውንቱ ዲሜጥሮስ እነ ዲሜጥሮስ ናቸው አንደኛው መላእክት ሁለተኛው ጻድቃን ነው ከጻድቃን ደግሞ እነ ዲሜጥሮስ አሉ እነ ዳዊት አሉ እነ ማቴዎስ አሉ ሐዋርያት በጥቅም በእነዚህ ሀገር በመንግስተ ሰማያት ሀገር የተባለች መንግስተ ሰማያት በእነዚህ ሀገር በመንግስተ ሰማያት የእግዚአብሔር የመንግስተ ሰማያት ታላቅ ደስታ ሰናይ ተወር በመንግስተ ሰማያት የሚገኘው ክብር ይህን ማየት እፈልጋለሁ ወዳለሁ እመኛለሁ ተአመናለሁ አምናለሁ እንዳለ መንግስተ ሰማያት ደረጃለሁ ብሎ አስረግጦ የተናገረ መንግስተ ሰማያት አለች ልጅ ማን ተናገረ ዳዊት ተናገረ ዳዊት ተናገረ መንግስተ ሰማያት እንዳለች ማለት ነው ስንተኛ አራተኛ አምስተኛ ደግሞ ታምኖ ኃጣው የራስን ኃጢአት ማመን ማለት ነው አመነ ኃጣው ኃጢአቶች ታምኖ ኃጣው ኃጢአትን ማመን የራስን ኃጢአት ማመን ዳዊት አምኗል አላመነም ምን አመነ እስመ ኑሃ እምስርተ ርእሲ የጀጋዬ በደሌ ኃጢአቴ ከጠጉሬ ይልቅ በዝቷል ጸጉራችን ታውቁታላችሁ ዝም ብለን እኮ የተሸከምነው አናውቀውም እግዚአብሔር አምጡ ቢል የሰጧችሁን ሀብት ይራጡ ቢል ማን ቆጥሮ ድረስ ቆጥራችሁ አምጡ ግን እንቆጥረዋለን ሳይንስ ለቆጥራ ኃይለኛ ነው አሉ ጠጉር ማን ይቆጥራል ከባድ እኮ ነው ከዚህ የበለጠ ከራስ ጠጉሬ የበለጠ ኃጢአቴ ከራስ ጠጉሬ በዝቷል ከመጽውር ክብደሌ እንደ ፈተና ደንጊያ እንደ ደንጊያ ጸንቷል በዝቷል ኃጢአቴ ጽያ ወሆ ኃጢአቴ አይጽምቴ እንገጸበድ ይላል ሰነፌ ከሰሮት ኃጢአቴ የተረሳ አጥንቶች ጽያ ሸተተ ወሆ ጽያ ተላ ወሆ ሸተተ ይላል በኃጢአት እኮ ሸታ ሰውነት አካል ሸተተ ይላል አየራሱ አርባጋለቱ በውቴ ዳዊት ልቦና ይስጠነው ይህን ካደረገ እንደ ዳዊት ከሆነ ነው ይህን ካመን ራሳቸው ኃጢአቶች ካመን በጣም ጻድቅ ነው ራስን ኃጢአት ማመን ታምኖ አጣው ራሱን አጋለጠ ዝቅ አደረገ እኔ በደለኛ ነኝ ግን በደለኛና እንዳትቀስበኝ ነው ጊዜው በማተቀ ይጥቅስበኝ አቤቱ እንዳትቀስበኝ ሰባ የገሞራን ሰዎች የሰሎምን ሰዎች ባጠፋበት መቅሰፍቱ ምንድነው የገሞራ ምንድነው እሳት ነው አሁን ደግሞ ወደ ዋነት ተቀይሯል ወደ ጨውነት ተቀይሯል አልመለስም እንደዚህ እንዲያለ አሁን የጥፋት አምልቶቻችን እኮ አሉ እነዚህን እያየን አንመለስም የነሱ ስራ እንሰራ ሰዶም ደግሞ ግብረ ሰዶም አለ ደግሞ አለ
እየነደደ ውሃው እያየ ግብረሰዶም ይሰራል። ተጠንቀቅ ወጣት። የምታመጣው አንተ ነህ፣ የምታስቀረው አንተ። እኛ ነው እዚህ ከመቃብር ተሸጉጠን አገኘን ወረካ ተቦካ ካለ ግን አይለቀም ማህበብ ለበለበ ምክንያቱም ባለ ብዙ ስላለ አብዛኛው በጸነው ለመናገር ነው የለም ለማለት ነው። በጸነው ይባላል በጸነው ለመናገር ነው እንጂ ራሱ ዳዊት በዘው ሁሉ አሬው ወራ ይላል። ሁሉ አንዱ ነው በደለ እንደ ፈረስ ጆሮ እንደ ጦር ጉሮሮ ሁሉ አንዱ ነው ተካክሎ በደለ። ስለዚህ እግዚአብሔር ደግሞ በማዕቱ አንዱ ነው መጣ እና ኃጢአት ናመነ። አምስተኛ ይበቃል ማለት አምስተኛ አይደለም። እሺ ስድስተኛ ደግሞ ህፃን ዋንፃን ኃጢአት ነው። ህፃን ዋንፃን ኃጢአት ከኃጢአት እጠበኝ አንፃኝ ወማበሳይኒ አንፃኝ ከበደል አንፃኝ። ኃጢአትና አበሳ ልዩነት አላቸው የላቸውም? በደልና ኃጢአት ልዩነት አለው የለውም? አለው። ኃጢአት ጥቃቅኑ ይላል ታናናሽ ይላል። አበሳ ደግሞ የዘገየው ብዱር በጣም ነፍስ ግድየው ይሄ ገተው ከባድ ነው። እንዴት አለ ልቡን ያለሰው ቦት ይሄን እያየ እየሰማ አይኑ ተከፍቶ እየሰማ ጆሮ ተከፍቶ እየሰማ አይኑ አፍጦ እያየ እዚህ ወደ ግድብ መግባት ማለት ነው። አንዳንድ ወቃ ሰረቸ ንስሐ ገባሉ የሚያስብ ሊሆን ይችላል። እኛ በሬቶኛ ሰው እግዚአብሔር ከኛ የበለጠ ብለን ነው ከተመለሰ መልካም ነው። ግን ሳንመለስ በዚሁ ብንቀርስ ቶሎ መመለስ ወጣት ነኝ ህፃን ነኝ ማለት የለም። ሞት የመጣው በወጣት ነው። ሽማግሌዎች ሄዶችስ ቢያንስ ፈሪሃ እግዚአብሔር አላቸው። ሙሉ በሙሉ እንኳን ፈሪሃ እግዚአብሔር አላቸው። በፈሪሃ እግዚአብሔር ታቸው ለንስሐ ያበቃቸዋል። በምግባራቸው ለንስሐ የበቁ ለሃይማኖት የበቁ ከዓለም እንኳን ለቆሪኖስ እንመልከው እና ስንተኛ ላይ ነበር? ህፃን አንፃኝ ኃጢአት ጥቃቅኑ ይላል። አበሳ ደግሞ ታላላቁ የዘገየው ይላል። ይልና ደግሞ ኃጢአት ደግሞ የስተት አበሳ ደግሞ የድፍረት ይላል። እስመለለ ያአምር ጅጋዬ በደሌን ቆጥሬ ያውቀዋለሁ ኃጢአቴን ይቅም የውቱ በኩልጊዜ ኃጢአቴን በፊትህ ነው በፊት ያለ እንዲታወስ እንዳይረሳ ኃጢአቴ የሰራሁት ኃጢአቴን አረሰው አውቀዋለሁ። በደሌ ብዙ ነው ይቅር በለኝ አለ። ይቅር በለኝ አለ። ጠበኝ አንጻኝ ከጥቃቅኑ ካታላላቁ አናቀው ንቆታ አናቀው። እኛ ሲዝም ችግር የለውም የምንለው ዛሬ ደግሞ አማርኛ ትልቅ አማርኛ ችግር የለውም ሲበሉ ችግር የለውም በቃ ካወጭው ካለው ችግር የለውም ነው በቃ ችግር አላመጣው ችግር የለውም የተባለ ችግር ነው መጣ እየተጠራቀመ በጎ ነገርም ሲጠራቀም በጎ ነው። ኃጢአቱ ሲጠራቀም ለዚህ እያደገ ይከበራል። አበራት ያይወደድ ስድስተኛ ነው አይደለም? ስድስተኛ ሰባተኛ ደግሞ ምጽዋት ምን አልኳችሁ? ምጽዋት ነው። ምጽዋት ዘረውሃ እንደ መዝሙር 111 ላይ ቁጥሩን አዘው ተመልከቱ። ዜና ያላችሁ በተነ ውሃ እንደ ሰጠ ገንዘቡን ማለት ነው። አበላ ጠጣ ማለት ነው። አይ ንጉሥ ነው ሲያወጡ ቀድሞ ከዚህ ከቤተ መንግስቱ ግብር ያገቡ ነበር። ግብር ይባላል። ይሄ ምሳ ምግብ የሚያቀርቡት ሊቃውንቱን ጠርተው ለሊቃውንቱ ጠጁ ጮመው ሲቆረጥ ጠጁ ሲጨለጥ መስማ ያው በዚህ ንጉሥ በዚህ የሚያበላ የሚያጠጣ ሀታ በወንደዚህ ያለ ንጉሥ በእውነት የሚያበላ ማይጠጣ አሁን ደግሞ እንዲያ የሚል ደግሞ በዚህ በተቃራኒ መተርጎም ችግር ነው። እና ሰባተኛ ይሄን የተናገረ የቀመመ
የሰው ልጅ ከስንት አይነት የተፈጠረ ብያቸዋለሁ? ከሰባት አይነት። ከሰባት አይነት የተፈጠረ ደግሞ ወርቅ ነው። ሰባት አይነት ምግብ መገበ ይሄን ማለት ነው። ወስብሐት ለእግዚአብሔር። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን እርሱን ያወርስልን። እንግዲህ መቼም በየቤተ እግዚአብሔርን ቋንቋ መልመድ ጥሩ ነው። ዘወትር ዘመን ያመጣው ቋንቋ ለምዶ ከባድ ስለሆነ የቤተ እግዚአብሔር ለዛ የቤተ እግዚአብሔር ወዙ ይሄ ነው። ጥቅስ ሳያበዙ ሳያባክኑ በአንድ ኃይለ ቃል ብዙ ሀተታ እንደሚሰጥ ልብ ብሎ ያስተዋለው የሰማው ሰው ካለ ደግሞ መልካም ነው። መልካም ነው። እንግዲህ ቅዱስ ዳዊትን በብሉይ ኪዳን እያለ በአዲስ ኪዳን የኖረ ወንጌልን አስቀድሞ የተናገረ የሚሉት በዚህ ምክንያት ነው። ርዕሱ ምን ነበረ? አነ አቀብኩ ፍናወ ጾባተ፣ እኔ ምን ጠበቅኩኝ? ጭንቅ ጎዳና ጠበቅኩኝ ነው። እግዚአብሔር በእድሜ በጤና ይጠብቅልን፣ ለተስፋው ለርሱ ለመንግስቱ ያደርስልን። እንግዲህ ያው የበገና መዝሙር እንሰማለን፣ አብረን እንዘምራለን። መዝሙሩ ከዚህ በፊት የምታውቁት ስለሆነ አብራችሁ መዘመር ነው። የወገኑ እረኛ የሚለው ቅዱስ ዳዊት የተሾመበትን ክብሩን የሚያወሳ የሚያዘክር ነውና ወንድሞቻችን እህቶቻችን ከበገና አስተማሪያቸው ጋር ያቀርቡልናል። እንግዲህ ያው እነሱ እስከሚዘጋጁ ድረስ ጥቂት ኃይለ ቃላትን እንገራችሁ። እንዴት ዋላችሁ? እግዚአብሔር ይመስገን። ኧረ እንዴት ዋላችሁ? እግዚአብሔር ይመስገን። በቤተ ክርስቲያናችን ጥሩ ዝግጁ ከሆኑ እንደዚህ ልብታ
እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን ርስቱን ያውርስልን። በእድሜ በጤና በሀብት በረድኤት ይጠብቅልን። ያው ለናላችሁ መዝሙሩን ከዚህ በፊት በቅዱስ ዳዊት በዓል ቀን ትሰሙታላችሁ። ይሄ መደበኛ የቅዱስ ዳዊት ማክበሪያ በዓላችን ነው፣ መዝሙራችን ነው። በ23ም ታኅሳስ 23 ሲመጣ ከሌሎች መዝሙሮች ጋር ተጨምሮ የሚቀርብ ይሆናል ማለት ነው። ያው በአጭር ጊዜ ነው ነገረናቸው አዘጋጅተው የመጡ 2-3 መዝሙር ነበር የሚዘጋጅ፣ ሰዓት ስለማይበቃ አንድ ብቻ ይሆን ብለን ገድበን ነው፣ ሰዓት ስለሚመሽብን ማለት ነው። በድጋሚ እግዚአብሔር የዳዊት ሀብቱን የነቢያት በረከታቸውን ያሳድርባቸው፣ ለእኛም ያሳድርልን። እንደምታውቁት ያው መምህር ተብሎ መጠራት የለም። ያው መምህር የሚባሉ እነንታ ናቸው። አሁን ቅድም እሳቸው መምህር ሲሉ ነበር፣ የለም እኔ ዲያቆን እሳቸው መምህር ናቸው። እንደዚያ ነው። እና በገና የሚያስተምር ሰው መምህር አይባልም። አሁን ለምሳሌ ወንድማችን መሳፍንት ብቻ ነው። ለዛ ነው አይደል? መሳፍንት ብቻ መምህር አትበሉት። መምህር አይደለም፣ የበፊቱ ነው። መምህር አይደለም። እሱም ብቻ ሳይሆን ማንም በገና የሚያስተምር ሁሉ መምህር አይደለም። ወንድማችን መሳፍንት ካስፈለገ ዲቁና ካለው ወይ በዲቁና ወይ በሌላ መጥራት ነው እንጂ መምህር የሚለው ስም ቅጥ እያጣ እንዳይሄድ ሌላው ሁሉ ስለረከሰ ችኛይቱ ቢያንስ ሰነከብሯ ተሰንብትልን ብዬ ነው። እና እንደዚያ ነው። በነገራችሁ ላይ ከበገና ደርዳሪነት ባሻገር በጣም ጥሩ ሰዓሊ ነው። እና ስዕል ማሳላት ትፈልጉ ሰዎች ካላችሁ ወንድማችን አለ እዚህ ጎንደር ውስጥ ጥቂት ናቸው ሰዓሊዎች አሉ። እኔ እንኳን እንግዲህ እሱን ጨምሮ 3 ሰው ነው 4 ሰው ነው ሰዓሊ ማውቅ 4 ሰው፣ 2 እዚህኛ ስነት ቤት የነበሩት ናቸው የድሮዎቹ። ስለዚህ ስዕል ጥሩ ሰዓሊ መሆኑንም እግረ መንገዱን ለመንገር ወዳለሁ። ለሁሉም እናጠቃለን። ለማጠቃለል 2 ነገር ነው። አንደኛ የ7ቱን ቀን ቅዱሳን ስማቸውን ላስታውሳችሁ። ዛሬ 12 ነው። ተገናኝተን የነበረ በ4 ነው። ከ5 ጀምሮ ያለውን እናውሳ። ስም ብቻ ለምንጠራ ሰዓት ስለማይኖረን አንደኛ በ5 ታላቁ ጻድቅ አባታችን ገብረ መንፈስ ቅዱስ የዚያኑ ቀን የመስቀሉን ስፍራ ቅድስት እሌኒ እንድታገኘው ያገዘ በኋላ ሰማዕትነት የተቀበለ ቅዱስ ኪራኮስ ጳጳስ ሰማዕት ነው። እናቱ ቅድስት ሐና መናፍቃን አንቀው የገደሉት ቅዱስ ጳውሎስ የቆስጥንጥንያው ሐዋርያው ያዕቆብ ወልደ አልፍዮስ፣ እንደዚሁም በጣም ከታወቁ በገና ደርዳሪዎች መካከል አንደኛው የነበረው በጎንደር ዘመን ከነገሱ ነገስታት አዲያም ሰገድ አጼ ኢያሱ። በነገራችን ላይ ጎንደር ነገስታት ሁሉም ማለት ይቻላል እስከ አጤ ቴዎድሮስ ድረስ በገና ደርዳሪዎች ናቸው። እንኳን ወንዶቹ ሴቶቹ እቴጌ ጣይቱ በጣም የታወቁ በገና ደርዳሪ ነበሩ። ጣይቱ ብጡል፣ ከሴቶች ሌላ ደግሞ እቴጌ መነን የአጤ ኃይለ ሥላሴ ሚስት እንኳን በገና ደርዳሪ ነበሩ። እና አዲያም ሰገድ አጼ ኢያሱ በጣም የታወቁ በገና የሚደረድሩ፣ በነገራቸው ጠጉራቸው ጉንጉን ነበር። በዚህ ወለጋራቸው ነገስታት ለምንድን ነው የሚጎነጉኑት? አንድ ቀን እንማራለን ካስፈለጋችሁ። ከፈለጋችሁት፣ ካልፈለጋችሁት ምንጭ ድካም ይቀራል እንተዋዋለን። አብዛኞቹ ነገስታት ጠጉራቸው ጉንጉን ነው ከጥቂቶቹ በቀር። የፋሲል ጠጉር ደግሞ ለየት ያለ ነው። የአጤ ፋሲል ሁሉ የራሳቸው እና የአጤ ቴዎድሮስ የቅርቡ ነው የእሳቸው ብቻ ነው የሚታወቅ እንጂ ብዙ ነገስታት ጠጉራቸው ጉንጉን ነው። ምክንያት አለው። ለሁሉም ማርያም ሰገድ ኢያሱ ዚያን ቀን ረፍታቸው ሰማዕትነታቸው ነው። በ6 ከአበው ቅዱስ ሄኖስ፣ ከነቢያት ዕንባቆም፣ በሴት ወገን ቅድስት ሐና ነቢይት፣ ከሐዋርያት ቅዱስ ዲዮናስዮስ የአርዮስፋጎሱ ማለት ነው። የአቴና የመጀመሪያ ኤጲስቆጶስ ሲሆን አታስታውስ መዝቤ ፊት ነግራቸዋለሁ። በቤተክርስቲያን ስርዓተ ቤተክርስቲያን የተረጎመ ሰማዕት የቅዱስ ጳውሎስ ደቀ መዝሙር ነው። አስደናቂ ታሪኩ፣ በጣም አስደናቂ ነገሩ እመቤታችንን ከማረፏ ከጥቂት ወራት በፊት አግኝቷት ነበረ። ምክንያቱም እሱ ያመነ እመቤታችን ከማረፏ ከ1 ዓመት በፊት ነው። እና ሄዶ ሲጎበኛት እመቤታችንን አይቶ ሲወጣ ለቅዱስ ጳውሎስ ጦማር ደብዳቤ ላከለት። ደብዳቤው ምን ይላል? አባቴ ጳውሎስም ገና ገብቼ ሳያት ግርማዋን መፈራቷን ተመልክቼ አምላክ ናት ልል ነበረ። የሰማይ ምድር ፈጣሪ
እግዚአብሔርም ማስዋናት ልል ነበረ። ነገር ግን አደራ ስታገኛት እንዳትደነግጥ፣ ሰው ናት፣ ከሰው ከፍጥረት የምትበልጥ በባህሪዋ በተፈጥሮ ግን ሰው ናት ብለህ አስቀድመህ ስለነገርከኝ ነው እንጂ አምላክን ማስዋናት ልል ጥቂት ቀርቶኝ ነበር አለ። የእመቤታችንን ክብሯን ገናንነቷን ገና በአጸደ ሥጋ እያለች ተመልክቶ የቅዱስ ማለት ነው። ኋላም ብሩታዎስ የእሱ ጓደኛ አይቷል። እግዚአብሔር ሁሉንም በረከት ያሳድርብን። አባ ጰንጠሌዎን ከዘጠኙ ቅዱሳን እንደዚሁም አባ በጸሎተ ሚካኤል እነ ቅዱስ እንጦንዮስ ሰማዕት ዓመታዊ በዓላቸው ነበር። በሰባት ስለ ክርስቶስ ፍቅር 7 ጊዜ ሞቶ 7 ጊዜ የተነሳ በአራተኛው ክፍለ ዘመን መጨረሻ የነበረ ቅዱስ ሰው አባ ባውላ፣ ረዱ አባ ሕዝቅኤል፣ ሚናስ ሐናሲ ነበሩ። በ8 አንደበቱን በድንጋይ የዘጋ አባ አጋቶን ባህታዊ ዓመታዊ በዓሉ ነበረ። ቅዱስ መጥራ አረጋዊ፣ እናታችን ቅድስት ሶስና ቅድስት በላግያ ነበሩ። በ9 በትሕትናው የተመሰገነ ቅድም ትሕትና ተብለን ከ7ቱ በዳዊት መዝሙር ካሉት አንዱ ትሕትና ነው። ቅዱስ አትናሲዮስ የሚባል ቢያወግዘው የበታችሁ እኮ ነው ያወገዘው። እልመፍሪያን ማለት የበታችሁ ነው በማድረግ ሄዶ እግር እያጠበ ቆሻሻ እየጠረገ እንጀራ እየጋገረ ወጥ እየሰራ ድፍን ዓመት አገልግሏል በትሕትና ተራሶ መስሎ። በዚህ ምክንያት ወገኖቹን ከመከፋፈል አድኗል። ሌላኛው ካለ እስጢፋኖስ የሚባለው የአንጾኪያ የመጀመሪያው ሰማዕት እስጢፋኖስ ወልደ ፋሲለደስ ዓመታዊ የሰማዕትነት በዓሉ ነው። ሌላኛው ነገሥታትን መኳንንትን ይቃወም የነበረ አርዮሳውያንን የተጣላቸው ቅዱስ ሊዋሪዮስ የሚባል በሮም ከተሾሙ ቅዱሳን ሊቃነ ጳጳሳት አንዱ ነው። ከቅዱስ ባስልዮስና ከቅዱስ ጎርጎርዮስ ጋር ታሪክ ያለው ነው። የዚያን ቀን የኢትዮጵያ ንጉሠ ነገሥት እመቤታችን የወደዱ አፄ ዳዊት ግማደ መስቀሉን ያመጡ። ሰው ለበጎ ነገር ይቀናል። አባቶች ታቦተ ጽዮንን አመጡ፣ እኔ ለሀገር የምላምጣላት ብለው መስቀሉን አመጡ እና ከአባ ጊዮርጊስ ጋር ተጣልተው ነበረ ጥቂትና አስረው ገርፈዋቸው ነበርና ሞተልህ ቢሏቸው አባ ጊዮርጊስ ዘጋስጫ ጻድቁ ንጉሥ ሞቱ ሲባሉ ጻድቁ ሊቅ አለቀሱ። ምን ነው የደበደበ ያሰረን ብሎ ይላቸው፣ ምን ነው እየደበደበኝ ዘላለም በኖረ ለምን ሲሉ እመቤቴን ይወዳታል እኮ አሉ ይባላል። እሷን የሚወድ ንጉሥ ከሚሞት እኔን በነገረ ሰሪ ምክንያት ቢሆን እኔን እየደበደበኝ በኖረ ብለዋል። ለምን የአምላክ እናትን የሚወድ ንጉሥ ለመጨረሻው ጊዜ አጤ ምኒልክን ያየና እዚያ በኋላ ዝም አይደለም ነበሩ። በመጠን ነው ሰከነ ቀዳማዊ ኃይለ ሥላሴ በመጠን ነው። የእመቤታችን የሚወድ ሰው ለግል ክብሩ አይጨነቅም። በነገራችሁ ላይ ለነዋላችሁ ለክብሯ ነው እንጂ ለአምላኩ ክብሩ ነው እንጂ ለግል ክብሩ አይጨነቅም። የአጤ ምኒልክ ከዚህ በፊት ነግሬያችሁ የለ እመቤታችንን ሲወዱ አደራ እንጦጦ ማርያም ሰራ ይሄ ደብረ ተሰርቶ እስከሚያልቅ አደራ በአማላጅነትሽ ይማጸናል አደጋ እንዳይደርስብኝ አደራ ብለዋታል። አንድ ቀን ግን ይሄ አሁን ባለፈው ሰሞን በዚያ ማዶ 36 ሰው የሞተበት አይደል ተደረሱ ቤተክርስቲያን ላይ ያለው እንጨት አሁን የዛሬ ቅርብ ጊዜ 2-3 ሳምንት እንደዚያ ተደረመሰ። እንኳን የሞተ የተጎዳ የለም። ለምን እመቤቴን ስለሚወዷት። እሱ ብቻ አይደለም ዝናብ ይመጣባቸው እኮ ዛቲ ቆማሉ ተፈጥሯል። ማህበረ ንጉሥ ምኒልክ ትብጽሐ በእግዝእትየ ማርያም ንግሥተ ሰማያት ወምድር ብለዋል አይደል። እመቤቴ ምን ነው ወዳጆችሽን ጠርቼ ድግስ ደግሼ ድሃ ሰብስቤ ዝናብ ታመጭብኝ አረ ልጅሽን አድበይልኝ ብለው ደብዳቤ ጻፍ አድርገው ቄሱን ጠርተው ፒክ አመነውጣል ቢያደርገው ቀጥ ዝናብ ደመናውን ተበተነ። ናይ በጣም የመጨረሻው ንጉሳቸው ናቸው እመቤታችን የሚወዱ እምዬ ምኒልክ። ከሳቸው በፊት የበለጠ አጤ ቴዎድሮስ በጣም መድኃኒዓለምን ይወዱ ነበር። አጤ ቴዎድሮስ ምንም ቢሰሯቸው ዳዊትና መልክአ መድኃኒዓለም ሳይደግሙ አይሆንም ይባላል። ደግሞ መልክአ መድኃኒዓለምን የሚደግሙ አጤ ቴዎድሮስ ደንጊያ ላይ ተቀምጠው የሚቆርቁር ደንጊያ ይወላችሁ አስተውሉት። ይሄን ደብር እንኳን አድሰውታል ይባላል። አጤ ቴዎድሮስ መይሳው ካሳ መልክአ መድኃኒዓለም ዳዊት ደንጊያ ላይ ተቀምጠው ነበር የሚደግሙ እና በእውነቱ እንደዋላችሁ አጼ ዳዊት ጻድቁ ንጉሥ የመስቀል ወዳጅ አጼ ዘርዓ ያዕቆብ አባት ረፍታቸው ነው። ቅዱስ ቶማስ ሐዋርያ ታምሩ ነው። ያን ቀን በ12ኛው ክፍለ ዘመን ፀሐይ የጨለመችበት ዕለት ነው ይባላል እና የዛሬ ሰው ሶላር ኤክሊፕስ እኮ ነው የፀሐይ ግርዶሽ ነው ብለኛል። አዎ እንደሱ ነው። የዘመኑን ነገር አታስተውሉም። የኛ ሰዎች እኮ የቤተክርስቲያን አስተማሪ ተብለው እንኳን በዚህ ጊዜ ፀሐይ ግርዶሽ ይደርጋል ጨረቃ በዚህ ምናምን ያሉ
ነገሩ ምን እንደሆነ ሳይገባቸው ለነሱ ሁሉ ነገር ሳይንስ ነው አይደለም? ለኛ ግን ትርጉሙ ሌላ ነው። አዎ ቅድስና ካላቸው አባቶች ስትቀር ሁሉ ነገር መልእክት ናት። ፀሐይ ሲጋረድ ጨረቃ ስትጋረድ መልእክት አለው። ያ መልእክት በምርምር በተጥባበ ሥጋ አታገኘውም፣ በሳይንስ አታገኘውም። በሰይጣናዊ መንገድ የመንፈስ ቅዱስ ሥራ አይገኝም። በንጽህና በሃይማኖት በትሩፋት ነው የሚገኘው። ለሁሉም አባ ቄርሎስ 75ኛው የግብፅ ሊቃነ ጳጳሳት በነበረበት ጊዜ ነው ያ ነገር የተፈጸመው። አያችሁ የዚያ ዘመን ሰዎች እንደዚያ ሲሆንባቸው አለቀሱ። የዛሬ ዘመን ሰውሳ መነጽር አምጣልኝ በደንብ ልየው ነው ይላል። ታሪታቸው አሜሪካ ድረስ እኮ ግርዶሽ ለማየት ሰው ይላል። አስባችሁታል? አሜሪካ ደርሶ መልስ የቲኬት ዋጋው እስከ ግማሽ ሚሊዮን ብር ይደርሳል። እና አላችሁ በጣም ውድ ነው። እስከዚያ ድረስ ይሄዳል። የሚገርማችሁ ነገር ደሃ እየተራበ ፀሐይ ስትጋረድ ያለው ሁሉ የኛ ሰው ዘፍ ይላል። ይሄድ ቅድም እሳቸው ነካ አድርገው ትተውታል። ያው ሰው ማስቀየም አይፈልጉም። እኔ ግን የበሰበሰ ዝናብ አይፈራም በደንብ ነው። እሳቸው ከምስጢሩ በደንብ እኔ ከተግሳጹ በደንብ ምን ይላሉ? እንዴት ዋላችሁ? ለምን መሰላችሁ? የቤተ እግዚአብሔር ሰዎች ትልቅ ሰው ስትሆኑ ከሊቃውንት ወገን ስትሆኑ ለሰው ትጨነቃላችሁ፣ ትጠነቀቃላችሁ። ወጣት ስትሆን ግን እኔ በርግጥ ወጣት አይደለሁም፣ ግን መቼም በሆነም ባልሆነም አያስጨንቃችሁም። እንዴት ዋላችሁ? እውነቴን ነው። በዚህ ዘመን ችግር ነው። አንዲት ግን ጠሩ ተናግረዋል። ስሙ መልአከ ብርሃን ግብሩ መልአከ ጽልመት አሉ። በዚህ መንገድ ማረግ የተሰጠው በሙሉ መፈተሽ አለበት። 99.9% የስሙ ተቃራኒ ነው። ግን ማረጉ ብቻ አይደለም። የኛ ስማችንስ እንደዚያው አይደለም። ትግስቱ የሚባሉ ሰዎችን ፈልጓቸው ጨርሶ የትግስትን ጥፍጣፊ የሌላቸው ናቸው። በዚህ ስም የምትጠሩ ካላችሁ ይቅርታ አንልም። ሀቅ ተናግረን ለምን ይቅርታ እንጠይቃለን? ዋናው ትልቁ ነገር ያንቅ እንደዚያ ነበር ነው። በ10 ሰማዕቱ ቅዱስ ሰርጊስ፣ ቄሱ ቅዱስ ዮሐንስ፣ እንደዚሁም በግብፅ ብዙ ቅዱሳንን የወለደ የአባ ሙሴ ጸሊም የነፍስ አባት የነበረው ታላቁ አባ ኤስድሮስ፣ የኢትዮጵያዊ ጻድቅ የአቡነ ገብረ ናዝራዊ አባት የጻድቅ አባት ጻድቅ አቡነ ዮሐንስ ገዳማዊ ዓመታዊ በዓላቸው ነው። ቅዱስ አውማኒዮስም ነበረ። በ11 3 እናቶች በተመሳሳይ ስም ጠሩ። በስንክሳር አንዲቱ አለች ቅድስት ጲላግያ በሉስቲ። እንግዲህ አንዲቱ ቅድስት ጲላግያ ሰማዕት፣ ሁለተኛይቱ ጲላግያ ድንግል፣ ሶስተኛይቱ ጲላግያ ገዳማዊት ትባላለች። በስንክሳር የተጻፈችው ገዳማዊቷ ናት። እሷም ከዝሙት ሕይወት ተመልሳ በንጽህና ኖራ በደብረ ዘይት ነው የተቀበረች። ከአረመኔነት ከዘማዊነት ተመልሳ ነው። ሁለተኛይቱ ሰማዕቲቱ ደግሞ ዲዮቅልጥያኖስን ታውቃላችሁ? ተለሊቃውንት አይደለም? የዲዮቅልጥያኖስ ልጅ አንዲት ሴት ወደደ፣ ድንግል ሴት ክርስቲያን ናት። ላግባሽ አላት፣ እምቢ አለችው፣ ታንቆ ሞተ። ፍቅር ትለዋለህ? ይሄን ፍቅር አይደለም፣ አመንዝራነት። ደጋግሜ የተናገረ ሴቶች ወደድናችሁ ካሏችሁ ወንዶች ውሾች ናቸው። ወደድኩሽ የሚልሽ ወንድ ውሻ ነው። መጥቶ ምንድነው ማለት ያለበት? ለጋብቻ ፈልጌ ዘምት ቢሉ መሰመር እግዚአብሔር ወሃዩን የሌለ ቅዱስ ያዕቆብ። አዎ በህይወት ብንኖር እግዚአብሔር ቢፈቅድ እስቲ እግዚአብሔርን እንጠይቅ ነው እንጂ ወድጄሽ አይባልም። የለም ወድጄሽ የሚባል ነገር የለም። መውደድማ ወደሽ እንቆማት ያለ መውደድማ በግድ ነው። እንዴት ዋላችሁ? እኔን አትወዱኝም? ወዳችሁ ነው በግድ ነው። በጠሉኝ ገሃነመ እሳት ነው የምትገቡ። እኔም እናንተም በጠላችሁ ገሃነመ እሳት ነው የምገባ። መጥላት አይቻልም እኮ። ቅድም እኮ የተማርነው ትምህርት ይሄ ነው። አፍቅሮ ጸላይት እኮ ግድ ነው። ህግ እኮ ነው። አዋጅ ነው እኮ። ቢቻላችሁ አይደለም። በነገራችሁ ላይ ቢቻላችሁ አይደለም የተሰራው ስር በቃ ግድ ነው። ጠላትን ውደድ ነው ግዴታ ነው። እንደዚያ ታንቆ ሲሞት ዲዮቅልጥያኖስ እችን ሴት አምጧት። ምን አይነት ሴት ነው ልጄን አሳንቃ የገደለችው? ቢያያት የአረመኔ ምን አለ? አረ ልጄ እውነቱን ነው በይኔ ላግባሽ አይላት። እምቢ ብትለው ተበሳጭቶ ልጄ እንደገደልሽ እኔ ልትጨምሪ ነው ብሎ በእሳት አቃጥሎ ገደላት፣ መልኳ እንዲጠፋ ማለት ነው። ምክንያቱም ዝም ብላ ብትገደል መልኳን እያየ ተዝነ ያ አረመኔ ያ ርኩስ ዲዮቅልጥያኖስ በእሳት አቃጥሎ ገደለ። ሁለተኛዋ ናት። ሶስተኛዋ ደግሞ ጲላግያ በዛው ዘመን ወታደሮቹን ሲልክ ዲዮቅልጥያኖስ ምን አለ? ድንግልና ያላቸውን ክርስቲያኖች አርክሱልኝ ብሎ ላከ።
ወታደሮች ያሰቡትን አውቃ ልብሴን ልቀይር መጀመሪያ አለቻቸው። እሺ ብላ ገብታ በሯን ዘጋችባቸው። ግድ ብለው ሲገቡባት ወደ ላይ ወደ 3ኛ ፎቅ ወጣች። ደረሱባት፣ መሄጃ አጣች። ከ3ኛ ፎቅ ዘለለች። በጣም የምትከበር ሰማዕት ናት። በነገራችሁ ላይ አያችሁ፣ ሃይማኖቷን ሊያስለውጧት ከክብሯ ሊያወርዷት ስለሆነ ይሄ ራስ ማጥፋት እንዳይመስል አይደለም። የሰማዕታት እኮ አሟሟታቸው ብዙ አይነት ነው። እግዚአብሔር ሁሉንም በረከት ያሳድርብን። እና አባ ያዕቆብ እና አቡነ ኤልያስ አባይን የገዘቱት ገድበውት ነበር እኮ በደንጃ እንዳይመስል እንዳሁኑ በቃላቸው አባይን ቁም አገሬን እየበደልክ ብለው ገዝተውታል። ቅዱስ ገብርኤል መጥቶ ግን እሳቸውን ተቆጥቷቸዋል። አንተ ስነ ፍጥረት ትቃወማለህ ልቀቅ ብሎ አስለቅቋቸዋል። እግዚአብሔር ሁሉንም በረከት ያሳድርብን። ዛሬ ቅዱስ ዳዊት ሲመቱ ነው። ቅድም ተነጋግረናል። ቅዱስ ማቴዎስ ወንጌላዊ ሰማዕትነቱ ነው። ቅዱስ ድሜጥሮስ፣ ልዕልተ ወይን፣ እናታችን አፎሚያ፣ ሌሎችም ቅዱሳን ከቅዱስ ሚካኤል ጋር ነብዩ ቅዱስ ሳሙኤልም አለ። ነገ በ13 አፈወርቅ ቅዱስ ዮሐንስ የተአምር በዓሉ ነው። ቅዱስ ዮሐንስ አፈወርቅ ታላቁ ጻድቅ ገዳማዊ አባ ዘካርያስ፣ ቅዱስ አብጥልማኮስ፣ በ14 ደገኛ ጻድቅ አቡነ አረጋዊ፣ ከሰባ አርድእት የተቆጠረ ኢትዮጵያዊ ጃንደረባን ያጠመቀ ቅዱስ ፊልጶስ፣ መራዊ ገብረ ክርስቶስ፣ መራዊ ቅዱስ ሙሴ፣ አቡነ ገላውዲዮስ የጣራ ገዳሙ፣ እነዚህ ሁሉ ዓመታዊ በዓላቸው ነው። በ15 12 ቅዱሳን ሐዋርያት በዕጣ ዓለምን የተካፈሉበት መታሰቢያ ነው። ሐዋርያው ሲላስ ሰማዕቱ ቅዱስ ቢላሞን አለ። በ16 አባ ያቃቱ ተራራውን በመዝሙረ ዳዊት የዳዊትን መዝሙር እየደገመ ተራራውን ያነቃንቀው የነበር አባ ማርቆስ፣ እንደዚሁም የደብረ ሞጊናው አባ አምሃ ጊዮርጊስ፣ የአንኮድቡ አባ ጽዬ ድንግል ከነሱ ጋር 9999 የጎንደር ሰማዕታት በ16 ይከበራሉ። በነገራችሁ ላይ ምህላ ተገኙ ብሏቸዋል። ያን ቀን ዝክር አለ። በነገራችሁ ላይ ዝክር ተሳተፉ። 9999 ቅዱሳን ሰማዕታት በጎንደር በጃንተክል አደባባይ ደማቸው የፈሰሰበት በ1648 ዓመተ ምህረት ጥቅምት 16 ቀን ነው። የነዚህ መሪ አርበኞቹ ሁለት ቅዱሳን ቅድም የጠቀስኩላችሁ አባ አምሃ ጊዮርጊስና አባ ጽዬ ድንግል ናቸው። ስለዚህ ምህላ ተገኝታችሁ ምህላው 1 ሰዓት ተኩል ነው የሚጀምር ቅዳሴ ካበቃ በኋላ። ስለዚህ እንድትገኙ ተብላችኋል። በ16 የዚያን ቀን በ17 የዲያቆናት አለቃ የሰማዕታት መጀመሪያ ቅዱስ እስጢፋኖስ ሐዋርያው ዓመታዊ በዓሉ ነው። ዲቁና የተሾመበት ቀን ማለት ነው። ቅዱስ ፊልያስ የደብረ ዳሞ ሰማዕታት፣ እነ ቅዱስ ዲዮስቆሮስ፣ ሌላ በጣም ብዙ በዓላት የዚያን ቀን አሉ። በ17 በ18 ሰማዕቱ ቅዱስ ሮማኖስ፣ ሊቁ ቅዱስ ቴዎፍሎስ። የዛሬ ሳምንት በ19 አባታችን ቅዱስ ዮሐንስ ዘጻይለም፣ አቡነ ሐራ ድንግል ዓመታዊ የልደት በዓላቸው፣ አቡነ ሐራ ጻድቁ፣ ቅዱስ ይምርሃነ ክርስቶስ ኢትዮጵያዊ ጻድቅ፣ ሌሎች ብዙ ቅዱሳን አባ ስምዖንን የመሰሉ ዓመታዊ በዓላቸው ይከበራል። እግዚአብሔር ሁላችንም የዚያ ሰዎች ይበለን። እንግዲህ ክብረ በዓል ሲሆን እንዲያውም ታውቃላችሁ፣ በነገራችሁ ላይ የዚህ አካባቢ ነገሩ አስቸጋሪ ስለሆነ ነው እንጂ ከሁሉም የሚያስገርመኝ ነገር አዲስ አበባ ስትሄዱ እስከ ምሽት 3 ሰዓት ድረስ ጉባኤ አለና ይህ ሀገር እንዴት ያለ ነው እላለሁ። እኛ ሀገር 12 ተኩል ስትሆን አሁን ስንት ሰዓት ነው? 12 ተኩል አምስት ጉዳይ። የሚገርመው ነገር እንደዛ ሲሆን ድንግጥ ይላል ሰው። እውነት ነው፣ እውነት አለው። ለምን ጎንደር እኩሉ የደግ ሀገር እኩሉ የሽፍታ ሀገር ነው። እውነቴን እኩሉ ጎንደር ሽፍታ ነው፣ እኩሉ ደግ ነው። ለዚያ ነው ትክክል ናችሁ። መጨረሻ በዚህ ዓመት በሰንበት ትምህርት ቤትም በዝክረ ቅዱሳንም በሌላም እግዚአብሔር የወደደው ስራ ተሞክሯል። ፍንጭ ስጠን ካላችሁ ለምሳሌ 200 ምናምን ለሚሆኑ ገዳማት አቅማችን የቻለውን ሞክረናል። በዚህ ዓመት ዝክረ አበው የሚባል ባለፈው ዓመት ሁለተኛ ገዳማት የሚረዳ አቋቁመናል። በጎንደር ከተማ ውስጥ ለሚገኙ መጽሐፍ ሳይጨምር የመጽሐፍ ጉባኤን ሳይጨምር 5741 ተማሪዎች አቅም የተቻለው ጥቃቅን ነገሮች ተሞክረዋል። እግዚአብሔር ቢፈቅድ ለሚቀጥለው ዓመት በአብዛኛው እኛ ነዳያን ላይ በከተማ ውስጥ ያሉ ችግረኞች ላይ እንድናተኩር ነው ዝክረ አበውን የመሰረት ነው። ለብቻ እንደገና ሁለተኛ ወንድሞቻችን እህቶቻችን የሚሰሩበት እነሱ ገዳማት ላይ ብቻ እንዲያተኩሩ። እኛ ለገዳማት እንሰራለን። ለገዳማት የምንሰራበት የራሳችን መንገድ አለን። በአብዛኛው ግን የአብነት ትምህርት ቤት ላይ አቅማችን የቻለውን ያክል። ከተማ ውስጥ ብዙ ችግር አለ። ብዙ የተራበ የተጠማ በረሃብ በችግር ምክንያት ሃይማኖቱን የሚለውጥ ሰው አለ። እውነቴን ነው።
የሚገርመው የችግር ብዛት አሁን ዛሬ ቤተክርስቲያን እያፈረሱ የሚሰሩ ሰዎች እኔ ያሳዝነኛል። አንድ ቀን እዚህ ኢንታሌ ሊቃውንት ቆሞ ናም አሉ ያረ እግዚአብሔርን ያመጣ አሉ። ምክንያቱም ንግግር እያደረጉ ቆይተው ከአንዲት ልጅ ጋር አይዞሽ መድኃኒዓለም የሚረዳሽን ያመጣልሻል። እኔ ይኸው እርግጠኛ ይኸው መድኃኒዓለም ያመጣል። ዞር ሲሉ አዩኝ ይኸው አመጣልሽ ምናሉ። አዎ መድኃኒዓለምን ያመጣ እርዳት፣ አግዛት፣ ስራ ስጣት። ምን እያለቻቸው እንደነበር ታውቃላችሁ? ከአቅሜ በላይ ስለሆነብኝ ልጆችን ይውሰዱልኝ አመጣ። እሳቸው ከእግዚአብሔር ለምነው ያሰጧት ይመስል ወይ ደግሞ እሳቸው ቆጥረው የሰጧት ይመስል ልጆችን ይውሰዱልኝ መጣ። በቃ ከምጥላቸው ይውሰዷቸው እያለች አንዲት እናት እንዲህ እስከሚያሰኝ ድረስ ምን ችግር ቢገጥማት ነው ወገኖቼ? ከራብ ከጥሙ በላይ ልጆችን ይውሰዱልኝ በቃ። አብዛኛው ለፕሮቴስታንት ለጴንጤኮን እየወሰደ የሚሰጥ ልጆቹን እና እንደዚሁ ነን እየተቸገርነ ባልንበት ዘመን የቆመ ቤተክርስቲያን እያፈረሱ መስራት በሽታ ነው። እባካችሁ እንዲያው ንገሯቸው። እስካሁን ድረስ የነበረው ይበቃናል። አስገዳጅ ነገር ሲገጥም ለምሳሌ የኔታ አሉ። አሁን ለምሳሌ ምዕራፈ ቅዱሳን አደባባይ ተክለ ሃይማኖት ሄደን አይተን ባይናችን ግድ አስፈላጊ ሆኖ ታምኖበት ነው እሱ። እንደው ምንም ያላለ ነገር እንደው ባካችሁ አደባባይ ኢየሱሶች እንደው ንገሯቸው ባካችሁ። ኧረ ተው በሏቸው። ኧረ ስለ መድኃኒዓለም በሏቸው። እኔ ከተቻለ ደግሞ ከባድ ነው እንጂ እኔ እስኪ ለተወሰነ ጊዜ ለከተማ አድባራት ገንዘብ መስጠት ባቆምንና ተርበው ባዩት እውነቴን ነው። የዚህ ዘመን ይቅርታ አድርጉልኝ ታቅር እንደለ የከተማ ቄስና ዲያቆን እኮ ረሃብ አያውቅም። ከመንግስት ሰራተኛ የተሻለ ደሞዝ አላቸው። ይኸው በግልጽ ነው የምናገር። ታውቃላችሁ የዚህ ዘመን ቄስና ዲያቆን ከሰለስቱ ምዕት ውጪ ከቄስና ከመንግስት ሰራተኛ የተሻለ ደሞዝ አላቸው። አንደኛ። ሁለተኛ 24 ሰዓት መሐራ አለ። 24 ሰዓት ያልኩበት ምክንያት አለኝ። እውነቴን ነው። በዚህ ዘመን ቄስና ዲያቆን ጠግቧል። አብዛኛው ሁሉም ባይሆን ትንሽ ረሃብ መቅመስ ለዛ እኮ ነው ሆዳቸው ሲሞላ ቤተክርስቲያን አፍርሰን እንስራ እያሉ ምን ይላሉ? እንዲስናቸው መመኑ እኮ ነው ሐሳቡን ያመጣው። ተው በለዋ። አረ እውነቴን ነው። እኔ ወልዶቴንታ ይመስክሩልኝ 200 ቤተሰብ አዘዞ ብቻ ግለሰብ አላልኩም ቤተሰብ ጴንጤ ሆኗል። ለምን ሲሏቸው አርሆነን ያሉ እኔ እውነቴን ነው። እና እባካችሁ እንደው ነገሯቸው ለማለት ነው። ለሁሉም እኛ ምን ሰራው ስራ እንዲያ ነው ለማለት ነው። መድኃኒዓለም በቸርነት ሁላችን ይማረን፣ ሁላችንም የከርሞ ሰው ይበለን። የዳዊት ሀብቱ የቅዱሳን በረከት ያሳድርብን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን በመላእክት ብዛቱ እያሳፍረን በጸጋው ስሙ ያንቃን ወበአምልኮቱ ያጽናን። እግዝእትነ ማርያም አይርኪ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ወዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዓ ለነ ሲሳየነ ወአራዘነ ወለዘተአገሠ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዛ ሕፃን እስከ ዛቲ ሰዓት ምሕረቱና ወቅዱስና ወለወላዲቱ ድንግል ወለመስቀሉ ክቡር የታቦቱ ይሰጣ ስሙ ልገን ወአትረፈ ኩሉ ጊዜ ወኩሉ ሰዓት። ስብሐት ለአብ ወወልድ ወመንፈስ ቅዱስ ጊዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውለጉሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረደ ብርጥበት የሰጣቸው ለረግ ለነደደባቸው ለረዱ ለተራዱ ለዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ሰላም ለኪ ወሰላም ለኪ ማርያም አስተምቆኪ ማርያም የተማይሰንኪ ወንታናምኪ የቀማሙኪ ማይበረን ድንግል ማርያም ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታፍሪ ምስል እግዚአብሔር ታስይ መንፈስ አምላኪ ወዳኔ ስመሬ ማማላቱ ነው ኢየሱስ ያስተርሱን ሁሉ ትውልድ ስመገብረ ጌታ ኃይላቱ ቅዱስ ስሙ ወሳይል በሌላ ትውልደቱ ምድለለ ይፈርሙ ግብረ ኃይል በመዘራይቱ ዘረው ምድላቱ ይሊናልቆም ወደ ሰሎሞ ላይ ይላል ከናመት ሆኖ አይቤው ምለቱ ተማስተው በረከቱ ለሩባን ፈኖሞራ ቆሙ ለቦላን ተወክቦ ለእስራኤል ቁሊ ወዘከረ ሳይኖ ዘይኒ ከሙራ አበልና ወራ ሙሉ ዘሩ ይስተናለ ባለግና ቅዱሳን ሰማይ ዘመናትና ማይሰሩ ዘይ ሙሉ ተብርሃም
አሁን መዝገበ በረከት መዝገበ ቅዱሳት መዝገበ ንጽሕ መዝገበ ራእይ መዝገበ የዋሃት ባረክነ በእድኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለመ ሀገራችን ኢትዮጵያ ጽኑ ሰላም ያደርግልን። ሰላም ያዋል አምላክ ሰላም ያሳድረን። አቡነ ዘበሰማያት
በዛ ሀለፈ ሰሬት ወበዘይ መጽቅበ ኩኑ ፍቱሐነ ወንጹሐነ ማርያም ከማሁ በእንተ እግዝእትነ ማርያም በላ 12 ጊዜ ኦ እግዚእ ኢየሱስ ክርስቶስ ኃጢአት ወኃጢአተ ኩሉ ሕዝብ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። የኔታ በኩልንም አባታችንንም ሁሉንም እናመሰግናለን። ያው ዛሬ ክብረ በዓል ስለሆነ ነው እስካሁን ድረስ የቆየን እንጂ ያው ታውቁታላችሁ በጊዜ መጨረስ ከጀመርን ቆይተናል። ለሁሉም ሳምንት ወደ ነበረበት ሰዓት ይመለሳል። በሰላም አስጀምሮ ያስፈጽመን የአባቶቻችን አምላክ እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሣይል አሜን። አሜን አሜን። እንግዲህ ከምትቆዩት ጋር